በተውራት ታምናለህ? በተውራት ታምናለህ? አዎ። ተውራት ለማን የተሰጠ መጽሐፍ ነው? ተውራት ለማን የተሰጠ ነው? አንዴ ለማን እንደተሰጠ ለምን እንደተሰጠ ራሱ እሱ የአንዴ ጥያቄ አይደለም። እሱ አይገባህም። አንዴ በእንጤና የሌለ ሃይማኖት ነው የምትከተለው። እሱ አያገባህም። በኢስላም ጣልቃ መግባት ምናምን እሱ አይገባህም፣ አይመለከትም። እሱ ገባህ? አሁን ባለፈው የአንዴ አመት በስንት አመት ነበር አንዴ እስር ቤት ለመግባት ማለት ነው። አሁንም ፍንጥር ብትድል ማለት ነው እዛ ጋር ነው የምናስቀርሽ። ቆሻሻ እንደ ባለፈው ኢስላም ያሳደብከው እንዳይመስልህ። ገባህ? ኢስላም እንዳለ ቆሻሻ እንደ አንዴ ዘራፋ ካኪ ዘረመል ይገባሃል ወይ? ካያል በተውራት ታምናለህ ተብለህ ስትጠየቅ ምን አገባ ስንትም ይሁን ለማንም የሚሰጥ አንተ ጫጥቃሚ አንተ እንደዚህ አይስልምና አይ ጭንቅላት እስልምና ምን አገባህ እንዴ? ከምር እኔ አንድ አመት ተኝቼ ከእንቅልፌ የሆነ ሰዓት ብንን ብል ከእናንተ የተሳረደ ጭንቅላት እየነሳለሁ። ያ መስጊድ ውስጥ የሚያስተምሯቸው መስጊድ ውስጥ የሚያስተምሯቸው ዛቻ፣ ማስፈራራት፣ መሳደብ፣ መዋሸት፣ መቅጠፍ፣ እንዴት አድርገን እናጥፋው፣ እንዴት አድርገን እንግደለው፣ አደባባይ ላይ ወጥተው አደባባይ ላይ ይወጡና አብዱልፈታ እስኪ ብራሰር ስለ ኢስላም ምን ታውቃለህ አንተ? ምን ታስረዳኛለህ ስለ ኢስላም? ምንድን ያልከው? ኢስላም ማለት አንተን በቃ እንደዚህ ጣትህን ታንቀሰርራለህ፣ ከዛ ደደብ ትሆናለህ፣ ከዛ ሰዎች ትገድላለህ። አለቀ። ማንኛው ኢስላም ነው ሰው ሲገለው ያገኘው? አሁን እኮ አንተን ልክ እናስገባለን አልከኝ እኮ እንገድላለን አልከኝ እኮ። አይ ግልጽ እርሳው እንደ ከደቂቃ በፊት ምንም የምታደርግ ነገር የለም። ከባ እኛ ፈቃሪ ጋር ነው። ጥያቄውን ትመልሳለህ እንደማይችል እባክህ ወደ ጥያቄውን ትመልሳለህ። አዎ ጥያቄው መልሰዋለሁ። ለምን ሃይማኖት እኮ ነው እንዳንዴ እኮ ደራ ሃይማኖት ይሳ ጫጥቃሚ አብዱሊፍታ ሊመልስ ነው። ቆይ ጥያቄውን ሊመልስ ፕሊስ ጀግና። ጥያቄ ምን ነበር ቅድም የጠየቅኩህ? ጥያቄውን ከደገምኩ ራሱ ሸልማለሁ። ሸልማትም አልፈልግም፣ ምክንያቱም ያን ነገር ሁሉ ማራም ነው። እሺ ቀጥል። እሺ ምንድን ነበር ያልነህ? በተውራት ታምናለህ? አምናለሁ። ተውራት ምንድን ነው? ተውራት በሙሳ አለይሂ ሰላቱ ወሰላም የወረደ መጽሐፍ ነበር። አዎ ስንት ምዕራፍ ነበረው? ለምን ትፈልገዋለህ? ምዕራፉ እንድትከራከርበት ፈልግም። እሺ ይሁን። በሙሳ ጊዜ የወረደ መጽሐፍ ነው መሰለኝ ብለህ ነው የምታምንበት? አዎ እንደ አንዴ ድራ ሃይማኖት እኮ ነው። እንደ አንዴ ማለት ነው። አሃ አንዴ ድራ ሃይማኖት ነው። ድራ ሃይማኖት ምንድን ነው እሱ? አንዴ ድራ ሃይማኖት ይሄ የምትመልኩት ነው። እናንተ እኮ ሃይማኖት የላችሁም ከኢስላም በስተቀር ሌላ ሃይማኖት እንደሌለ መሰክራችኋል። አሽሀዱ አነ ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድን ረሱሉላህ። ቆይ ሻዳውም ቁርአንህ ላይ የለም። እሱንም አስጥላለሁ ከፈለኩ። ተረጋጋ። ግን ወንድማችን በምታምንበት መጽሐፍ ግን አታውቀውም አይደለ? በተውራት ታምናለህ። ተውራት ግን ምን እንደሆነ አታውቀውም። መጽሐፉን ከና አታውቀውም። አስተምርሃለሁ። ሉክ ሰው በዚህ መጠን እንዴት ይደድባል? በተውራት አምናለሁ ይላል። ተውራት ግን አንብቦት አያውቅም፣ ምን እንደሆነ አያውቅም። ተውራትንም አያውቅም። ሙስሊሞች እንደዚህ ናቸው። ግዴታ በተውራትና በኢንጂል ማመን አለባቸው። ልክ እንደ ቁርአን በተመሳሳይ ማመን አለባቸው። ነገር ግን ውስጡ ምን እንዳለ አያውቁም። አሁን እኔ እኮ መልሱን አያገባም። እችላለሁ አልችልም ሳይሆን ገባህ? አንዴ የራስን ሃይማኖት የምትከተል ሃይማኖት ላይ ጣልቃ መግባት የለብህም ነው። ሙስሊሞች ጣት እንዲህ ማንቀሰር
እውቀት አይደለም። ጣት እንደዚህ ማድረግ እውቀት አይደለም። ፍቅር ሲዝምም እንዲህ ብሏል። ከደምሳሽ ማለት ነው። በእርግጥ ከመሐመድ ይሻላል። አይ ቲንክ እሱ 56 ዓመት አልሞላውም። አክቹዋሊ የ6 ዓመት ልጅ በ56 ዓመቱ ያገባል ብዬ አላስብም። እንደገና ደግሞ ሰዎችንም ይገላል ብዬ አላስብም። ሄራ ዋሻም ተጨምቆ አይደለም። አራዳ ነው ኤኒዌይስ፣ ብቻ ከመሐመድ በብዙ ነገሮቹ። ኤኒዌይስ ግን ምንድነው ማሰሪያው ስንጠቀልለው አምንበታለሁ የምትለውን መጽሐፍ ምን እንደሆነ ካላወቅ ምንድነው እያመንከ ያለው? ምንድነው እያላችሁ ያላችሁት? በምታምኑበት መጽሐፍ ተውራት እናምንበታለን ብለ ምንድነው እሱ ተውራት ለማን የተሰጠው? አላቅም። ምንድነው ታዲያ? ተውራት ተበርዟል። ተውራት እንደዚህ ነው አመንበት ተብለህ ታዘህ እና ምን ይፈታልና ምን ብለህ ነው የምታምነው? ተውራት ምን ከአንተ እምነት ጋር የሚጋጭ መጽሐፍን እንዴት ነው የምታምንበት? እሱ እኮ ያገባም። ይሄ እኮ የኛ ሃይማኖት ቃል ነው ያሰው እንጂ የጴንጤ ሃይማኖት ቃል አይደለም ያሰው። ከባህ ስለዚህ እስላም አያገባም እኮ መሰለም። በተውራት አምንበታለሁ፣ ተውራት ግን ከኔ መጽሐፍ ጋር ይጋጫል። ሉክ አንዴ ስለዚህ ኮንትራዲክት የሚያደርጉ ፕሊዝ ሊስን። ሁለት ተቃራኒ መጽሐፍቶችን አምንበታለሁ ይለናል። ሁለት ተቃራኒ መጽሐፍቶች እንዴት ነው የምታምኑበት? አይ እስልምና፣ አይ ጭንቅላት፣ ተቃራኒ እንደሆነ ግልጽ ሊታደርግ አይ ጭንቅላት። ምክንያቱም የብሉይ ኪዳኑ ወይንም ደግሞ የተውራቱ አምላክ ከእናንተ ኮምፕሊትሊ የተለየ ስለሆነ የት አውቀህ ነው እንደምለየው ደግሞ የምታወራና እየታወቀ ነው ይለኛል። አንተም እኮ አውቃለሁ ብለህ እየሞገትከኝ ነው። እሺ ይበቃል። እስኪ ወደ ፋፊ እንዙር። አይደለም አትቁረጥ። ለምን ትቆርጠዋለህ? ምኑን ነው የምቆርጠው? ጊዜ እንገደልክ እኮ። እኔ እኮ ከ3ኛ ክፍል ካላለፉ ሰዎች ጋር የሚያገባኝ ነገር ምናምን የለም። ግልጽ ልታደርግልኝ ያገባኛል ወንድሜ ነህ አንተ። ሴጣን ሲጫወትብህ እያየው እንዴት ዝም ልበል? ሴጣን እየተጫወተብህ እያየው እንዴት ዝም ልበል? ራሱ ራሴ ላይ ነው የሚወጣ እንጂ ትንፍሽ አዲበል። አሁን እንደባለፈው ጾም ጊዜ እናሳስራለን። የጠፋበት ጊዜ ታስታውሳለህ? ማንም አስመሰለኝ። አብዱል ይፍታ አንተ ላይ ቂም አለን። አንተ ላይ ቂም አለን። ገባህ? አንድ ነገር ቀመናለህ። ረመዳን ሲመጣ በቃ ትዝ እላችኋል። በጾሙ ጊዜ ያለ በጣም ነው ደስ የሚለን። ምን እኔን ለመግደል እኔን ምን እንትን ለማለት ዛሬ ነው የሚገልህ እንጂ እኛ አንገልህ። ደግሞ አባት ምን ታደርጉኛላችሁ? ታገኙኝ አላህ በሙስሊሞች እጅ ይገድልሃል። ያው አላህ ገደላችሁ፣ አንተ አልገደላችሁም፣ አልገደልካቸውም ይላል ቁርአን በበድር ጦርነት ላይ። ኧረ አንዴ ቁርአን እንዳንደ ቆሻሻ አይደለም። ስመበል አፊን ስጋ አብዱል ይፍታ አንድ መርዶ ልንገር። በዚሁ ዘንድሮ አመት ሊሞላኝ ነው ረመዳን ሲመጣ። በየአመቱ ረመዳን ሲመጣ እንድዘክሩኝ አደርጋችኋለሁ። ቀጣይ አመት ላይ ደግሞ አንድ አሪፍ መጽሐፍ ጽፍባችኋለሁ። ቀጣይ አመት ላይ ልክ ለረመዳን አወጣዋለሁ። ረመዳን ልክ ጾም ሲወጣ አይሚን ሲገባ ከዛ በየአመቱ አከብረዋለሁኝ። እሱን እንትን እናንተ ታለቅሱበታላችሁ፣ ያከብረው ሰለብሬት አደርጋለሁኝ። ቀጣይ አመት ላይ ምን አለ በለኝ፣ ልክ ረመዳን ጾም የምትይዙበት ቀን ላይ መጽሐፍ አሳትማለሁኝ እስልምና ላይ እና ጀምሬዋለሁኝ። አሪፍ መጽሐፍ እየጻፍኩባችሁ ነው። አሽሙረኛ ነህ ግን በጣም። ከዛ ደግሞ አይ ምንም አሽሙረኛ አይደለም። ከዛ በኋላ ደግሞ ሌላ ሰለብሬት ማደርገዋለን። ኦፊሻል አልነግራችሁም። እሱን ረመዳን ላይ እድሜ ልክ እንዳረሱኝ እየሰራሁባቸው ያለው አለ። ሁሌም ረመዳን ላይ እንድታስታውሱኝ ያደርጋችኋለሁ። በዛ አንዴ ስማኝ፣ እኔ የምልህ ማለት ነው እኔ ከአንዴ ሰዎቹ የምታስረዳ ነገር ምናምን ተው አልልህም። ለመናገር አሁን ረመዳን በሚመጣ ቁጥር ከዚህ በኋላ ያምናውን ሁላችሁም ታስታውሳላችሁ። ባት የለብህም። አላህን አልነበረም ሲያመልኩና ሲያስቡ የነበሩት እፎይ ነበር ሲያስቡ የነበረው እንዳለ ማለት ነው። ሌሊት ተነስተው ሊበሉ ሲነሱ ሊሰግዱ ሲነሱ የሚያስቡት እፎይ ነበር። የእፎይን አካውንት ነበረ ለማዘጋት እፎይ እንዴት እናያዘው፣ ለእፎይ 50 ሺህ ብር ደርሷል፣ 100 ሺህ ብር ደርሷል፣ 200 ሺህ ብር ደርሷል፣ 500 ሺህ ብር ደርሷል፣ እፎይን ለገደለ እፎይን ለማስያዝ ብለው ሌሊቱ ሙሉ ስለሱ ነበር የሚያስቡት ማለት ነው የሚነጋገሩት። እኔ እንደ በጣም ኢትዮጵያ ቆሻሻ ሀገር ላይ የምትቀመጡት አይደለም።
ሀገርና አትሳደብ፣ ኤኒዌይስ ሀገር አትሳደብ። አብሊታ ይልቃው በቃ ሸኛው ክርስቲያን ሸኛው እሱ ይበቃዋል። እዚሁ አማርኛ አንድ ደቂቃ ሰላም ነው። አንድ ደቂቃ ትልቅ ላይ አድርገኝ ነው። እሺ 2000 ሰው አንዴ ይቺን ብቻ በጥሞና እንከታተል፣ ተመልከቱ። ሁላችንም አንዴ ይቺን እናርጋትና እንቀጥላለን። ፎሎ እዚህ ጋር ፎሎ ያላደረጋችሁ ፎሎ የምትለዋን ትጫናላችሁ። ከዛ በኋላ ፎሎ ያደረጋችሁ ሰዎች ምንድን የምታደርጉት አጭር ነገር ፕሮፋይሏ ከላይ ይታያችኋል። እሷን እንዲች ብቻ በመንካት ስትነኳት እንደዚህ ከስር እንደዚህ ይመጣላችኋል። ተመልከቷት። ሁለተኛ ላይ ያለችዋን የደውሏን ምልክት እሷን በምትነኳት ጊዜ ፐርሰናላይዝድ የሚለው ላይ ሁለተኛው ላይ ነው ያለው። የመጀመሪያውን ትነኩታላችሁ። በየትኛውም ሰዓት እፎይ ላይቭ ላይ በገባ ሰዓት ኖቲፊኬሽን ይልክላችኋል። ከየፈለገ ነገር ቢሆን እንትን አይለም። ምን አልኳችሁ? ፕሮፋይሏን ትነካላችሁ። ከዛ በኋላ የደውሏን ምልክት ከዛ ኦል የሚለው ላይ የመጀመሪያውን ክሊክ ትላላችሁ። አለቀ። ይህም በማድረግ ሁሌ ላይቭ በሚገባ ጊዜ እንትን ትላላችሁ ማለት ነው። ሁለተኛ በዩቲዩብ የምትከታተሉን እህት ወንድሞቻችን እንዳለ ሆኖ ማታውቁት ደግሞ በእፎይ ስም ፕሮፋይሉ ይሄ የሆነ ዩቲዩብ ላይ ስትሪም እየተደረገ ነው። በጣም ወሳኝ ቪዲዮዎች ደግሞ እየተዘጋጁ ነው። ስለዚህ በዛ ላይም መከታተል ትችላላችሁ። ይኸው ልክ እንደዚህ አሁን ላይ ስትሪም እየተደረገ ነው ቀጥታ ልክ እንደዚህ ማለት ነው። ሌሎችም አሪፍ ቪዲዮዎች አሉ። እየገባችሁ ሰብስክራይብ ይችኛዋን ይዋት ተመልከቷት። ሰብስክራይብ የምትለዋን እንደዚህ መጫን አለባችሁ። በዚህ መልኩ እንቀጥል። ሁላችሁም ይችን ነገር አድርጓት፣ የቲክቶኩን የዩቲዩብን። እሺ እናመሰግናለን። አብዱል ፈተና አለ ተውራትና ጥብቁ ሰሌዳን እንዴት ነው የምታየው? ያው የኔም ጥያቄ ነው እሱ። እኔ መቼ ነው የጀመርኩት? ኢቭን ቲክቶክ ላይም ፖስት ያለው እመኑ ይባላል። እመኑ ነው የሚባለው። እንግዲህ መኖሩን ብቻ እመኑ። ማመን ምንድን ነው? አይ በቃ መኖሩን ብቻ እመኑ። ማመን መተግበር ከሆነ ውስጡ ላይ ያለው መመሪያ መከተል ካልሆነ እንዴት ይሆናል ብለህ ስትጠይቅ አይ በቃ እመኑ ብቻ ነው የተባልነው የሚል ነገር ነው እንግዲህ ኡስታዞቹ የሚመልሱት። ሁሉም እንደዛ ነው የሚመልሰው እንጂ ተውራትን ተከተሉ፣ ውስጡ ላይ ያለውን ነገር አንብቡ፣ ተከተሉ፣ ተግብሩ የሚል ነገር የለም ነው የሚሉት። ያ ደግሞ ስጠይቅ አመንክበት ማለት ደግሞ አንተ እንደምትለውም ስለ ተውራትና ኢንጅል አሁን የሚባለው የኢየሱስ ክርስቶስ መጽሐፍ ኢንጅል ነውና እሱ ደግሞ አሁን የምናየው መጽሐፍ ኢየሱስ ክርስቶስ እንግዲህ ወልድ አብ የሚለውን ነገር ያስተምራል። እሱን መቀበል አለበት ስትል ደግሞ አይ ተበርዟል ደግሞ ይለዋል። እንዲሁ በሌለ ነገር ማለት ነው። ይሄ የኔም ጥያቄ ነው በነገራችን ላይ የብዙ ጊዜ ጥያቄ ነው። በጣም ተመችቶኝ ነበር እሱ ዛሬ። ያው እኔ የእስልምና አጣብቂኝ ወይንም ደግሞ ዲሌማ በውጭው ዓለም ላይም ግራም ያጋባቸው ነው እና ለመመለስ ትንሽ በሁሉም መልኩ መጽሐፉ ተበርዟል ቢሉም ያስበላቸዋል። ምክንያቱም እመኑበት ተከተሉት የሚል ስላለ በአንድም ነብይ መጽሐፍት እንኳን እንዳታለያዩ ነው የሚለው። አልተበረዘም እንመነው እንዳይሉ ደግሞ ቀጥታ መጽሐፉ ሲያምኑበት ይጋጫል ከቁርአን ጋር። አጣብቂኝ ነው። የትኛውን እንምረጥ ነው? የትኛውን እንምረጥ? ፕላስ ደግሞ በጣም አስቂኙ ፓርት አንድ ጥያቄ ልጠይቅ አብዱል ፈተና፣ ወንጌልን አይተሃቸዋል? ወንጌልን አይተሃል? ዘቡር እነሱ የሚሉትን ወይም መዝሙረ ዳዊትን አይተሃል? እና ተውራትን ደግሞ አምስቱን የኦሪት መጽሐፍቶች አይተሃቸዋል? ስታነባቸው ታሪኮቹ እንደው አልገባ ይላሉ? እንደዚህ ያስቸግራሉ? ማለት ከቁርአን አንጻር ስታየው ማብራሪያ የሚያስፈልገው ቁርአን ነው ወይንስ እነኚህ መጽሐፍቶች ናቸው? ቁርአን ነው እንጂ
ቁርአን ነው። ቁርአን ደግሞ ደጋግሞ ስለራሱ ምን እንዳለ ታውቃለህ? ግልጽና የተብራራ ነው። መሐመድ ምን እንዳለ ታውቃለህ? ከተውራት 2 እጥፍ ይበልጣል አለ ግልጽነቱ። ከኢንጂል ከተውራት 7 እጥፍ ይበልጣል አለ። 7 እጥፍ ከተውራት ቁርአን ግልጽ ነው። ከኢንጂል ደግሞ 2 እጥፍ ግልጽ ነው አለ። ከዘቡር ደግሞ ስንት እጥፍ ቢል ጥሩ ነው? መዝሙር ዳዊት 200 እጥፍ የምር ነው። ሐዲስ ላይ ያለ ግልጽ ነው ቁርአን። ሐዲስ አንድ ቁርአን ክፍል እኮ ያለ ተፍሲር ምንም የምትረዳው የለም። ታሪክ አንድ ጀምሮ እኮ የሚጨርሰው የለም። ቁርአኑ ግን ግልጽና የተብራራ ነገሮች ሁሉም ያብራራ ብሎ 200 እጥፍ ከነኛ ቃል ራሱ አይካንት በቃ ሳነበው ማለት ነው። ግልጽ የሆነውን ቃል ራሱ በግልጽ ስትወስድ አያ አይደለም ተብለናል እንዴ? በተፍሲር የምንረዳው ቁርአን 200 እጥፍ አንተ ከነኛ እሱ ግልጽ ነው። ቁርአን 200 እጥፍ። እኛ እኮ ምንም ተፍሲር ሳናይ እኮ ኦነስት ሆነን እኛ በመጽሐፍ ቅዱስ እንመልሳለን። ብዙ ጊዜ ካየ አክቹዋሊ ትርጓሜ ያለን እኛ ግን እኛ ቀለል ብሎ በመጽሐፍ ቅዱስን ስንፈታው አይተሃል አይደለ? ታሪኩም ይናገራል። ግልጽ ነው የኛ። እነሱ እኮ ለእያንዳንዱ ጥቅስ እኮ ተፍሲር ጋር ሐዲስ ጋር ካልሄዱ ቁርአኑ ምንም ሴንስ አይሰጥም። ነገራችን ላይ ለሁሉም ጥቅስ ነው ተፍሲር የምናየው ለሁሉም። ግን 200 እጥፍ ከነኛ ቁርአኑ ነው ግልጽ ይላል። ይቀልዳል እኮ በጣም ማለት ነው። እፎይ አንተ እዚህ ዝም እኔ ሙሉ ጨረስከው? እፎይ እንዴ እኛ ተራ አይደርሰ ነው። እፎይ ወላሂ ምንድን ነው ቀደም ከስተራ ፋፊም ቀደም ጠርቼ ነበር። ፋፊ ቀጥልሽ። እንደራሱ ካሉ ደደቦች ጋር እያወራውን እንዴት ነው አንተ አዋቂ የምትባለው? አንተ እዚህ ትስቃለህ። ሳያል ቡኻሪ 1913 አፕ ላይ ሆነ። ሳያል ቡኻሪ 1913 ወንደና ከነውሱ ጋር ተከራከሩ ካለ አንተ ወላሂ ከስድስተኛ ክፍል ካቆመ ጋር ወንድነት ከወንኪ ኧረ ተው ተው ይመልስና አንተ ጎበዝ ነህ እና ጨበጭብልሃለን። እኔ እኮ ደስ የሚለኝ ነገር ጥያቄን ስማ አብዱል ፈተና፣ እኔ የሚገቡ ሰዎች ጥያቄን እንኳን አያውቁትም። የጠየኳቸው ጥያቄ ራሱን አላቸውን አዙሮት ወይን አይመለከተንም ብለው በየደቂቃ ውስጥ አስክጃቸው በየደቂቃ ውስጥ ካስካልኳቸው በኋላ 2-3 የተለያየ እንዲናገሩ አድርጊያቸው ሲወጡ አንተ ደደብ ነህ መሀይም ነህ ብለው ይወጣሉ ማለት ነው። ራሳቸው የሚያጽናኑበት እንደዛ ነው። ኦዲየንሶቼ ግን ያውቃል። እነሱ ሲሳደቡ ኦዲየንሶቼ ማንኛው መሀይም እንደሆነ ስለሚያውቅ እኔ ፈታ ነው የምልባቸው። የሚከፋኝ ይመስላቸዋል እነሱ። እስቲ ይመልሰው መሐመድ ከመሳደብ እስቲ መልሱ መልስ እስቲ መሐመድ። እሺ መልስልሃል። ጥያቄ ጠይቀኝ መጀመሪያ። መሐመድ ቅድም ቆይ አወራና አንተኛው ደህና አስወረድከኝ የመለስኩኝ ማንዶን አስወረድከኝ። ምን ብለህ ነው ያወራው? እኔ አላውቅም። አሁን ጥያቄ ምንድን ነው? ተውራት ሰሌዳውና ተውራት አንድ ነው ብለህ ነው የምታምነው? ተውራት ማለት ሰሌዳ ማለት ነው ብለህ ነው የምታምነው? አይደለም። እሱ እኔ ልንገርህ ወከተብና ለሁ ፊል አልዋሂ ሚን ኩሊ አላውቅም ነበር። ቀደም ያልከኝ ብዙ ነገሮችን ላስታውሳችሁ። መሐመድ ማለት ቀደም ላስታውሳችሁ። መሐመድ ማለት ቀደም ተውራት ለማን ተሰጠ ብዬው በጅብሪል ከዛ ለመሐመድ ተሰጠ ያልከኝ ነህ አይደለ? ለመሐመድ ነው ተውራት የተሰጠው ብለኸኝ የሞገስከኝ ነበር። ተውራት ራሱ የተሰጠው ለመሐመድ ነው። ላኢላሃ ኢለላህ አንተ አለ አዘዋጅ እኔ ቅድም ወከተብና ለሁ ፊል አልዋሂ አዳምጠኝ። ኦኬ ለመሐመድ ተሰጠ ያልከኝ አንተ አይደለ? አላልኩም ምንም። ሌላኛው ነው መጀመሪያ ነበር። ኦኬ እኔ ያልኩ አዳምጠኝ። አንተኛውን አላስታውስኩም ማለት ነው። እሺ ወከተብና ለሁ ፊል አልዋሂ ማለት በእንትን ታውቃለህ? አልዋህ ማለት እንጨት ነው።
እንጨት ላይ የተጻፈ ነው። እንጨት ላይ ቆይ፣ እሺ እሱን አወራንና ቴንክ ዩ። እሺ ጣልቃ ስገባ ነው ያስወጣ ማለት ነው። ክርስቲያን የሆነ ያስወጣ እንደዛ ከሆነ ኧረ ቅድም ያወራን ነበር። ስለዚህ ተውራት አውርተናል፣ አስታወስኩ። አንተ እንጨት እንደሆነ ተማምነናል። እንጨት ላይ ሰሌዳው ነው የተሰጠው አይደለ? ወከተብና ለሁ ጻፍንለት ማለት በእንትኑ አለ በሰሌዳው ተጻፈለት። ምን ላይ ይጻፋል? በሰሌዳ ላይ እንጨቱ ላይ አልዋህ ማለት ተውራትስ ምንድን ነው? ተውራትስ ምንድን ነው? ተውራት ቃሉ ይጻፋል። ቃሉ እንጨቱ ላይ ይጻፋል። ኦኬ ተውራት ነው እንጨት የተባለው። ምንኛም ተውራት እኔም ተውራት ታውቃለህ። ተውራት ማለት ህጉ ውስጡ ያለው ህጉ ምንትን መከተል ያለብህ እንጂ ተውራት መጣ ብሎ ዱብ አይደለም። እኔ ያልጠየኩህን አትመልሳ። ተውራት ነው ወይ ሰሌዳ የተባለው? ተውራቱ ሰሌዳው ላይ ተጻፈ። ምን ነፍረደ እንዴት ተውራቱ ሰሌዳው ላይ ተጻፈ? አዎ እስቲ አንተ እንዳልከው አንድ የቁርአን ክፍል አንድ ብቻ ለተውራት እኛ ንጽጽር አቆማለሁ። ባይዘ ያው ንጽጽር አቆማለሁ። አንተ እንዳልከው አንድ ማስረጃ ብቻ አንተ እሺ እንኳን አንድ ማስረጃ ብቻ ጥቀስ። ከምን ያ ክፈቶ ከቁርአን ችግር የለውም። ከሐዲስ ችግር የለውም። ከሐዲስ ምን ላምጣል? እኔ የዋ ደግ ነኝ። ተውራቱ ሰሌድ እንትን ላይ ጠረጴዛ ላይ ወይንም ደግሞ ሰሌዳ ላይ ተጻፈ። ስለዚህ ሰሌዳው ማለት ተውራቱ ነው የሚል አንድ ማስረጃ አዳምጠኝ። ማስረጃው ክፈተው ቁርአን ይነገረው ነው። ከተበተው ለልዋህ ያለ ነው። ወከተብና ለሁ ለልዋህ እኮ ክፈተው። እንደገና አንድ ነገር ነው የተሰጠው እያልከኝ ስለሆነ አይደለም ተሰጠው አይደለም። ወከተብና ለሁ ለልዋህ ያለ ነው። ቁርአን ቅድም ያወጣፈ ነው። እናንተ አውጡት። ተሰጥቶታል። ና ክፈትለት ክርስቲያን ተሰጠው። ዝም በል በቃ መረጃ ከሌለ ክርስቲያን ና ከፍ በልና አሳየው። ሁሌ ውሸት ነው እንደ እነኝህ ስራቸው። አሁን መረራችኝ። በቃ ቁርአኑን ክፈተው። ተሰጠው የሚለው ይሄኛው ነው አይደል? እፎይ ሰሌዳዎቹን እንድጽፈው እንደሰጠው ያው አንብብ። ተሰጠው አይልም ይላል። ምን አይነት ጭንቅላት ነው? ከስር ያላቸው ዴንሶች ከስር ያላችሁ እህት ወንድሞች ሙስሊሞች እስከ መቼ ነው በእንደዚህ አይነት ውሸታሞች እየተመራችሁ ገሃነም መግባት የምትፈልጉት? እስከ መቼ ነው በድርቅና ውስጥ የምትቀጥሉት? እስከ መቼ ነው በድንቁርና ውስጥ የምትቀጥሉት? እስከ መቼ ድረስ ሃይማኖታችሁ ምንም ሳታውቁ በመፈክር ሌላውን በሚሳደቡ ኡስታዞቻችሁ ተሸሽጋችሁ የምትቀሩት? እስከ መቼ ነው? አንዴ በአረብኛ፣ አንዴ በማለማወቅ ድንቁርና፣ አንዴ በመሳደብ፣ አንዴ በመዛት፣ አንዴ ከኤቴስቶች ጋር ህብረት በሚያደርጉ፣ አንዴ ከግብረ ሰዶሚያን ጋር ህብረት በሚያደርጉ ኡስታዞች እነሱ ጉያ ስር ተወሽቃችሁ በድንቁርና ውስጥ እስከ መቼ ነው የምትቀጥሉት? እስከ መቼ ድረስ ይገባሉ? ታያላችሁ። አንዱ እንኳን የሚሞክር የለም እኮ። ወይን ክዶ ይወጣል፣ ወይን ግራ ተጋብቶ ይወጣል። ከሙፈሲሮቹ የተጋጩ፣ ከሀዲሱ የተጋጩ፣ ከቁርአኑ የተጋጩ የሚያወሩት ነገር ሁሉ ማለት ነው። በመጀመሪያ ደረጃ ተውራት ራሱ ለሙሳ ተሰጠ የሚል ሽታውም የለም በቁርአን ላይ። አንድ ሁለተኛ ሰሌዳ ተሰጠው ይላል። ሰሌዳ ማለት ተውራት ነው የሚል በቁርአንም በሐዲስም ሽታውም የለም። ሁለት የለም። ሙፈሲሮች ራሱ ይሄን አይስማሙበትም። እሱ እንደሚለን አሁን ማለት ነው። ሰሌዳዎች ተሰጡት፣ ተውራቶች አይደለም የተሰጡት ሰሌዳዎች። ጻፍንለት ማለት ምን ማለት ነው? ለእናቴ ደብዳቤ ጻፍኩላት ብል ማን ማለት ነው? ሰጠዋት፣ የሆነ ነገር እንትን አልኩላት ማለት ነው። ይህ እስልምና ነው። እስልምና እንደዚህ ነው። በቃ ክርስቲያን ቀጥል። ስንት ሰሌዳዎች ነው የተሰጡት ለሙሳ?
አላህ ጽፎ የሰጠው ስንት ሰሌዳ ነው? መሐመድ ቀጥል እስኪ። አሁን እዚህ ጋር የሰጠሁንም ያዝ አለው። በሰዎች ሁሉ መረጥኩ የሰጠሁንም ያዝ ከአመስጋኞች ሁን። ወከተብና ለሁ ለአንተ ጻፍንልህ ፊል አልዋሂ አልዋህ ማለት ነገር ሰሌዳ ማለት ነው። ተውራት ዝም ብሎ ፊደሉ ዝም ብሎ ሰማይ ላይ አይታይም። እንደ መጽሐፍ ቅዱስ ምናምን እንደ እንትን በወረቀት አልተጻፈም፣ በእንትን የጻፈው በእንጨት በአልዋህ በእንጨት ነው የጻፈው እንዲማሩበት። በስንት እንጨት ነው የጻፈው? እንጨቱ እዚህ ጋር አልተሰቀለም፣ ብዙ አይደለም። አልዋህ ተባለ እኮ ስንት ነው? ወንድማችን መሐመድ ተውራት መጽሐፍ ነው? ተውራት መጽሐፍ ነው ወይንስ ጣውላ ነው? መጽሐፍ ነው። ጣውላ ነው። ድንቁርና ነው። ሰዎች ግን ያለው አይደለም፣ ድንቁርና አይደለም። ተውራት መጽሐፍት ነው ወይንስ ሰሌዳ ነው? እንጨት ነው ቃሉ። ሰሌዳው ላይ ተጻፈ። ምንም አይደለም። ቃሉ ሰሌዳው ላይ ተጻፈ አይልም። ደግሜ ላዋርድ እና ሂምሌት ላርግ እና ደግሜ ላርግ። ሰሌዳው ሌላ ነው፣ ተውራት ሌላ ነው። ምንም ማይገናኝ ነገር ለምን ትሄዳለህ? ተፍሲሩን ማዘጋጅልኝ ክርስቲያን ክፈት እናሳየን። አሁን ተውራት ማለት ሰሌዳ ነው የሚል አንድ ማስረጃ ያሳየን። አንድ ማስረጃ ያሳየን። ግልጽ ነው። ቁርአን የተናገረ ነው። ከተብና ለሁ ሄደ ነው። አንድ ማስረጃ አንተ ሐዲሱ አንድ ማስረጃ ተውራት ማለት ይጻፋ ካዳን። ይህ ሰውዬ ድንቁርና ምን አይነት ቤት ነው የሰራበት? ሰሌዳም ተሰጥቶታል፣ ተውራት መጽሐፍም ተሰጥቶታል፣ ጠረጴዛም ተሰጥቶታል። ሰሌዳው እንትን ላይ በወጣበት ሰዓት ላይ ኪታብ ደግሞ ለብቻ ተሰጥቶታል። ኪታቡ ለነያያ በነበሩ ሰዓት የነበረ ነው። ሰሌዳ አልነበረም። እነያያ የነበራቸው ሰሌዳ ያዘን አይደለም ያሉት፣ መጽሐፍ ነው ያሉት። መጽሐፍና ሰሌዳ ላይ ጠረጴዛንና መጽሐፍ ላይ ከተበ ያለ ነው። ጻፈ ከተብና ለሁም ጻፈ ምንድን ነው እኮ ተጽፏል። እዛም ላይ ጽፎ ሰጣቸው፣ እዚህም ጽፎ ሰጣቸው። እና ምን ሆነ ታዲያ? ምን ሆነ? ጻፈለት አለ። ሁለት ነገር ነው ጽፎ የሰጣቸው የሰጠው እኮ ሁለት ነገር ነው ጽፎ የሰጠው። ያ ማለት ግን ተውራት ማለት አይደለም። ሰሌዳ ማለት ተውራት ሲጀምር ቃሉ ነው ይጻፈበት። ምንም ሳያውቁ ነው የሚከራከሩት። አንዴ ተፍሲር ኢብን ከሲር ላሳይና ከዛ በኋላ ከነዚህ ጋር ራሱ መዳረቅ እንደዚህ አይነት ድንቁርና በዘራቸው አያደርስ ነው። በዘራቸው አያደርስ። እንደዚህ አይነት ድንቁርና ምንድነው የሚያስተምሯችሁ? ምንድነው የሚያስተምሯችሁ? የምር ሙስሊሞች ራሳችሁን ፈትሹ። የት ነው የተማርነው? ምንድነው የሚያስተምሩ ብላችሁ ራሳችሁን ፈትሹ። አራት ደናቆሩ በእናታችሁ። እሺ ተፍሲር ኢብን ከሲር ነው። እሱ ቤት ብዙ ሰው እየሰለመ ነው። አንተ እዚህ በሚስትህ አካውንት ቁጭ ብለህ ታያለህ። እሱም በሚስቱ አካውንት መጥቶ ቁጭ ብሎ አሁን ጨንቆት ነው። ሎክ ኤስን አሁን በጣም ጨንቆት እኮ ነው። ጨነቀውና 1800 ሰው የእስልምና ውርደት እየሰማ ነው። እዚህ ብዙ ሰው እየሰለመ ነው። በምን ብዬ ልከላከል? በምን ልከላከል? አሁን በምን አድርጌ እንደው ሹባ ልክተት? እስቲ ጭንቀቱን እኮ ነው አሁን እየተወጣ ያለው። እንደውም ከፍ በልና በቃ ተናገርላቸው፣ ኡስታዞችም ደስ እንዲላቸው። ያስጨንቃሉ። ክርስቲያን ይኸው ከፍ አደረኩ ኡስታዞችን። አንዴ ይኸው ሪከርድ አድርጉና ልቀቁላቸው። እስልምና ደስ የሚላቸው እስልምና እውነት የሆነ የሚመስላቸው አንድ ዘገምተኛ ከሰለመ እንደዛ ያሰለሙ ከመሰላቸው ስለሆነ በቃ እየሰለመ ነው በልና ጥሪ ያቀርብላቸው፣ ደስ ይበላቸው። ይኸው ፈቀድኩልን። ምክንያቱም እስልምና እውነት የሚሆነው አንድ ዘገምተኛ ከሰለመ እሱን ካያችሁ እውነት የሆነ ይመስላችኋል። ማደንዘዣ ማለት ነው። ሃይማኖቱ ውሸት ስለሆነ ስለገባችሁ ቃዳም እስልምና ሐሰት መሆኑ ስለገባችሁ አንድ ዘገምተኛ የሰለመ ካያችሁ እውነት ስለሚመስላችሁ እሱ ላይ ጥገኛ ናችሁ። ይኸው አሁን ሰሞኑን በዚህ ጥምቀት ብቻ ወደ 5000 ሰው ነው ክርስትና የተነሳው። ሁኬርስ ዳኑ እነሱ። ምን አገባን እኛ? በቃ ምን አገባን? ዳኑ እነሱ፣ ዘላለም ህይወት አገኙ። ክርስትናችን በእነሱ መምጣት በእነሱ መሄድ ላይ የተመሰረተ አይደለም። አመቱ ሙሉ ተሰብስባችሁ አንድ ሰው ሰለመ፣ ሁለት ሰው ሰለመ፣ ሁኬርስ እነሱ ተመልሰው ይወጣሉ። ከ3 ወር በኋላ ገንዘቡ ድራማው ሲያልቅ ይወጣሉ። እና እስልምና እውነት የሚመስላችሁ ሰንበዲ ከመጣ እስልምና ጥሩ ነው ማለት ነው፣ ትክክል ነው ማለት ነው። ልቆይ በቃ እኛ የተመሰረትነው መጽሐፍ ላይ ነው እንጂ ሰው በመምጣትና በመሄድ ላይ አይደለም ወንድሜ።
አሁን መጽሐፉ ይነበብ። ታወራ ወደኋላ አታወራ። ብዙ ሰው እየሰለመ ነው እሱ ጋር። አሁን በቃ ምን አገባን ታዲያ? እኛ ምን አገባን? ቆይ ምን አድርግ ነው የምትለን ታዲያ? እዚህ ቁጭ ብለህ እኮ እስልምና ዲፌንድ ማድረግ አቅቶ ጨንቆ እኮ ነው ይህን እያወራ ያለው። ልብ ካለ ትክክለኛ ሙስሊሙ ስለ እስልምናው አያውቅም። ክርስቲያኑ እኮ ወይ ሌላ ሰው ስለ እስልምና ሳያውቅ ሰለመ ሲሉ ትንሽ አያፍሩ? አሁን ይሄ ልጅ ስለ እስልምና አያውቅም። አሁን ኤስ ነኝ ስለ አሊማኑ ሲተቱ አያውቅም። ለምሳሌ ምንድነው ታውቃለህ? እዚህ ቤት ቁጭ ብሎ እስልምናን የሚማሩት ሙስሊሞች እዚህ ቤት ነው ቁጭ ብሎ ወደ 30-40 ደቂቃ በላይ ቁጭ ብሎ ተምሮ ሲሰለቸው ከዛ በምን ዲፌንድ ላድርግ እየተዋረድን እኮ ነው የሚለውን ለመሸፈን ምን አለ? ሰዎች እኮ እየሰለሙ ነው። እዚህ ቤት እኮ ቁጭ ብሎ ተምሯል እስልምና ከ30-40 ደቂቃ በላይ ተቀምጧል እዚህ ቤት። ለምን? ኡስታዞቹ እዛ በውሸት በተለያየ አካውንት ሚስቶቻቸውን ያሰልማሉ እንጂ ይሄንን መጽሐፍ አያስተምሯቸው። ፖለቲካ ነው የሚሰሩባቸው፣ ድራማ ነው የሚሰሩባቸው። ሰው እንዳይወጣ ጭንቅላቱን የያዙት እከሌ ሰለመ ብለው ያስወሩባቸዋል። ከዛ ሳያስተምሯቸውም በቃ እነዚህ ሰዎች ደንቁረው ይቀመጣሉ። በጣም ነው የሚያሳዝነው። የኔው ላንብብላችሁ። ራሱ ታብሌቱ ነው ሰሌዳው ነው ሰሌዳው ላይ ነው የተጻፈው ተውራት ብሎ ተናግሮ ነበር ሙሐመድ። አንተን ደግሞ በዚሁ እንቅበርህና እዚሁ በዚህ ተፍሲር አንተ ካንተ ወይስ ከኢብን ከሲር የሚለውን ትመርጣለህ ራስህ። አንተ እኛ ማስረጃ እናመጣለን፣ አንተ ማስረጃ ታመጣለህ። ምን ይላል? Indeed we gave Musa after we had destroyed the generation of old the scripture as enlightenment and remarkable. It was said እንደዚህ ተብሏል። Allah gave Musa the tablets before the Torah. አላህ ከተውራት በፊት ምንድነው የሰጠው? ሰሌዳዎቹን ነው የሰጠው። and አላህ ነው ዘቤስት እሱን አላህ ነው የሚያውቀው ብሎ አስቀምጧል። ወጣ እንዲ መሐመድ አላህ አጠገብ ቁጭ ብሎ ነው። ማስረጃ አምጣና ቀጥል። ማስረጃ ትከፍትና ቀጥል። እዚህ ጋር የሚለው ወለቀ ማስረጃ ክፈት። ወለቀ አይተይና ሙሳ ማስረጃውን ክፈት። ማስረጃውን ክፈትና ቀጥል። ያንተ ማስረጃውን ክፈትና ቀጥል። ላውራ ቆይ እንትን አረብኛውን ልተርጉምልህ እኮ ምን ተከታታይ አረብኛ ማስረጃ አምጣ። አረብኛው ምንድነው? ቁርአኑን ነው የሚጠቅስልህ። ቁርአኑ የእንትን ያነበባችሁ መቼም 28-43 ላይ ያለውን ነው። እነኛ ጄኔሬሽኖች ከጠፉ በኋላ መጽሐፍን እንትንን ሰጠ ነው የሚለውን ያመጣና ከዛ ታብሌቱ ደግሞ የተሰጠው መቼ ነው? ከተውራቱ በፊት ብሎ ያመጣዋል ማለት ነው። ትርጉም የለም። ታብሌቱ ምን ትርጉም የለም። የአረብኛ ትርጉም ታብሌት ምን የለም። ለምን ጽፋላችሁ? የለም ሙፈሲር እኮ ነው ኢብን ከሲር። እሺ ሙፈሲር ይላል። ኢብን ከሲር እኮ ነው ያለው፣ እኛ አይደለም ያለው። መጽሐፉ አለ ሙፈሲር አምጣ። ቁርአኑን እኮ እየፈሰረ ነው። ቁርአኑ ካለንማ ቆንጆ ነው። ና ክፈተው አለ። ና ክፈተው። ክፈተው። ምን ክፈተው። መጽሐፉን ክፈተው። ጨለማ ነው። መጽሐፉ አለኝ ብለህ የለ መጽሐፉ አለኝ ስላ ክፈተው። ኢብኑ ማጃህ ክፈተው። ግን አገባን ታዲያ እኛ ስንጠራት ማለት ክፈት። ጨለማ ነው። ክፈት። ጨለማ ነው። አይዞ ለመክፈት ችግር የለውም። ሺህ ጊዜ ጨልም። ክፈት። ወራዳ አሳደብ። ታዲያ ለምን እንትን ትዋሸናለህ? ላለመክፈት ጨለማ ነው። መብራት ከበደ ለውይይት ነው የመጣ ነው። ረጋ በሪላክስ እሺ ክፈቱ። ያልከፍትም ጨለማ ስለሆነብኝ ነው። ወላሂ ከፍትልሃል። ምን ሆነ የጨለመብህ? ምን መብራት የለም እናንተ ጋር? መብራት የለም። ተኝተዋል። ለዛ ብዬ እንዳረብሽ መብራት ሲተበራ ምን ጨለማ ውስጥ እንዴት? አሁን ጥያቄ ጠይቀን አሁን በደንብ አስቡ። መጽሐፉ ላይ እንደዛ አይልም። ይኸው መጽሐፉ አለኝ አለ። አሁን ደግሞ ክፈተው ሲባል ጨለማ ነው። ተኝተዋል፣ ይረብሻል። ይጋ ከፈትኩታል። በጨለማ ውስጥ አንብቦታል። ግን መጽሐፉን ወራዶች ወራዳ ናቸው። ምን አይነት ውርደት ማይሰለቻቸው በጌታ ስም። ያው መጽሐፉን እጀዋለሁ። እንደዛ አይልም መጽሐፉ ላይ አለ።
ክፈተው ስለው ደግሞ ጨለማ ነው ተኝተዋል፣ ረብሻቸዋለሁ አለ። ሰው ውርደት ጌጡ ይሆናል። ኤነስ ይብቃን እንደ ክርስቲያን አይ ሜቢ አረብኛ አምላኪዎች ስለሆኑ ካላችሁ ይህንን ተፍሲሩን ማየት ይችላሉ፣ በአረብኛው ማለት ነው። አይ ቲንክ ስታክ እያደረገ እኔ ነው ቆንጆ ይሰማል። ይኸው ይሄ አረብኛ የሚለው ምንድነው? ታብሌቱ የተሰጠው ከተውራት በፊት ነው፣ ሰሌዳዎቹ የተሰጡት ከተውራት በፊት ነው ብሎ ይናገራል። አሁን ጥያቄያችን እነዛ የተሰጡት ሰሌዳዎች ራሱ ስንት ናቸው? ሙሳ ስንት ሰሌዳ ነበር? እስልምና ብቻ መሆን ነው የሚጠበቅብህ። ለመዋሸት ሙስሊም መሆን በቂ ነው። ሚስራ ደህና ነሽ? እኔ እኮ ተደብቄ ሙቻለሁ በቤቴ። እንዴት አመሻችሁ? ጥያቄ ሙስሊም አይደለሽ እንዴ? ክርስቲያን ነሽ እንዴ? ኧረ ወደዛ ምን ጨነቀኝ ምን ጨነቀኝ ያስብላል። ኤኒዌይስ መሐመድ ደግሞ ያስገባው ለምንድን ነው? እሱ ክርስቲያን ኢነርጂ ያለው ከአንተ ጋር ማውራት መሰለኝ። እኔ ኢነርጂ የለኝም፣ በቃ እኔ ደክሞኛል። አሁን ግን አንድ ነገር ልጠይቅሽ እና ወደ ክርስቲያን አስተላልፈዋለኝ። አረብኛውንም ከፍቶልሃል። መጽሐፉ አለኝ ይኸው እያነበብኩት ነው አይልም አረብኛው ላይ ብለህ ስለዋሸ ነው። ኤኒዌይስ ኢነርጂን ጨርሻለሁ። እኔ አንድ ጥያቄ ብቻ ልጠይቅህ። ተውራት መቼ ነው ለሙሳ የተሰጠው? እኔ አላውቅም። ለበኒ እስራኤል ስለተላከ ነው። አዳም ስለ ተውራት እኛ አይገባንም። መጽሐፍ እንደሆነ ተልኳል። እኛ በሱ ህግ አንገዛም። በቁርአን አገባችሁም አገባህም ስለ ተውራት የአላህ ቃል እንደሆነ እናምናለን። በዛ በነበሩ ሰዎች ሐቅ ላይ እንዳሉ እናምናለን። በአሁኑ ሰዓት የነበሩት ሐቅ ላይ አይደሉም። አለቀ። አገባኝም። ሎክ ቁርአኑ ግን አንድም ቦታ ላይ አዳምጥ ፕሊስ። እኔ ሳውራ ጣልቃ ራስህ ነው ያልከው። አገባኝም ያልከው አንተ ነህ። ቁርአኑ ግን ምንድነው የሚለው? 136 ላይ በተውራት እመኑ፣ አለማመን ራሱ ስህተት ነው ይላል። በአንዱም እንዳታበላልጡ እንዳታለያዩ ይላል። እንዳታበላልጡ እንዳታለያዩ፣ በሁሉም እኩል እመኑበት ይላል። በተውራትም በቁርአንም እኩል ነው ማመን ያለባችሁ ይላል። ምን አገባኝ? ምክንያቱም ጭንቀት ስላለባቸው ካመኑበት የሚያመጣባቸው መዘዝ ስላለ፣ ስለዚህ ምን አገባኝ አላምንበትም ማለቱ ቀላል መንገድ ስለሆነ በቀራ 132 አንድ የክፈተው ክርስቲያን 136 እኔ ልልላለሁ አንቱም አዳም ልልላለሁ አንተ ምትልልኝ ምን ይሰራልኛል? የሰይጣን ቃል መስማት አልፈልግም። ሰዎች እንዲያዩት ብቻ። ኦራይት በአላህና ወደኛ በተወረደው ወደ ኢብራሂምም ወደ ኢስማኤልም ወደ ይስሐቅም ወደ ያዕቆብም ወደ ነገዶቹም በተወረደው በዚያም ሙሳና ኢሳ በተሰጡት በዚያም ነቢያት ሁሉ ከጌታቸው በተሰጡት ከነሱ በአንድም መካከል የማናለያይ ስንሆን አመንን፣ እኛም ለነርሱ ታዛዦች ነን በሉ። በአንዱም ሳናለያይ እኩል በሁሉም እናምናለን ማለት ግዴታ ነው። ማመነው ግዴታ ነው። መጽሐፉን ያውቁታል አያውቁትም? ተሰጥቷል ተሰጥቷል። አዳም እኔ ሳወራ ሚውት ታደርገኛለህ። እኔ ያልኩት በሙሳ ያሉ ጊዜ ያሉት አለ ህዝቦች አሉ በሱ ሲገዙ አለ በአላህ እንዳመኑ ነው። የእነሱን ህግ በዚህ አንጠቀምም። ገባ? እኛ በነብዩ ህግ ነው የምንጠቀመው። ቁርአን ለነሱ ነው እንጠቀማሉ ለማለት እኮ መጽሐፉን ቁርአን አልወረደም ለነሱ የወረደው እንጂል ነው። ይሄ ቁርአን የሚያወራው ምንድነው ታዲያ? ለሞቱ ሰዎች ነው እንደሚያስረዳው አይደለም። ቁርአን እመኑ፣ እንጂል እንዳለ እመኑ፣ ተውራት እንዳለ እመኑ።
እኮ ይሄ ሱራ ይሄ አያ የሚናገረው በሙሴ ዘመን ለነበሩ ሰዎች ነው አይደለም? ለእኛ ነው። አዳምጠኝ አብዱል ፈተና የሚናገረው እኛን አለ አላህ ያለፉ መጽሐፎች ሐቅ ላይ እንዳሉ ወደ አላህ እንደሚጣሩ ሙሳ የአላህ መልክተኛ እንደሆነ እኛ ምናምነው ባሉ ህዝቦች እኛ ምናምን እነሱ ሐቅ ላይ እንዳሉ፣ ግን ያውኑ ላይ እኛ አይገባንም። በቃ እኛ በነብዩ ህግ ነው የምንከተለው። ረዱ ሲልስ ምን እያለ በቃ ጎበዝ ያሉት ህዝቦች ላይ ነው። ለነዛ እኮ አሁን ላይ ተበሩዛል። አንተም ታወራው ለስዕል ትሰግዳለህ ምናምን ሰው አይደለም። ዮሐንስ ራእይ ራሱ 22 ላይ በገፍ። ስለዚህ ሙሐመድ በቁርአንም በሌሎቹ መጽሐፍ በአንዱም ሳታበላልጥ ሳታለያይ እመኑ እያለ ያለው አንተን ነው ሌሎቹን ነው? ሁላችንም ነው። ታዲያ ምንድን ነው የምታወራው? ስለዚህ የተበረዘ መጽሐፍ ነው ምን እያለ ያለው? የተበረዘ መጽሐፍ ነው ምን እያለ ያለው? ምን አልኩ ታዲያ? እኔ አሁን የነብዩ አሁን አንተ አዳምጠኝ። እኔ ምን መሐመድ ተው፣ አትጨናነቅ። አይደለም አልጨናነቅ። ወላሂ ፍሪ ነኝ። ታውጣኝ አህመድን አስተናግደው፣ ክርስቲያን አህመድን አስተናግደው። ያ ተጨናንቀ ከምትመልስ ምንም ግልጽ ነው ቁርአኑ። በዚህ አህመድ አለ። አህመድን እናስተናግድና እንጨርስ። አህመድ መጥቷል። ይበቃናል። ዝጋው በቃ። ክርስቲያን ወደ ማለቂያ ላይ እንትን በለው ጠቅልለው። ያ እንግዲህ እስካሁን እንዳያችሁት ነው የሙስሊሞችን መልስ ማለት ነው። መጽሐፍ ቅዱስ ላይ ገብቶ ማብካት እንደ ማብካት ቀላል አይደለም፣ እስልምናን መፈተሽ ማለት ነው። ይህንን ቢያስተምሯችሁ ጥሩ ነው። በመጽሐፍቶቹ ምንም ሳታበላልጡ መኑ ይላል። የሙሳ መጽሐፍ ምንድን ነው? ተውራት ራሱ ትርጉሙን አያውቁትም። ተውራት ስንት ምዕራፍ አለው? ተውራት ለማን ነው የተሰጠው? እነዚህን አያውቁም። ተውራት መቼ ነው የተሰጠው? እነዚህን አያውቁም። ግን ምን ይላል? በመጽሐፍቶቹ መኑ። የማታውቁትን መጽሐፍ ነው እመኑበት እየተባላችሁ ያላችሁት። ምንም ለህይወታችሁ ጥቅም የሌለውን መጽሐፍ ነው አላህ እመኑበት እያላችሁ ያላችሁት። በህይወታቸው ምንም ጥቅም ለማይሰጣቸው መጽሐፍ ከአምስቱ አርካኑል ኢስላም ወይም ደግሞ ከአምስቱ አርካኑል ኢስላም ከስድስቱ አርካኑል ኢስላም ከሚባሉት ውስጥ አንዱ አላህ ባወረዳቸው መጽሐፍቶች ማመን ነው ያምናሉ። ምንም አታረግ አርካኑል ኢማን ከስድስቱ አርካኑል ኢማን ኦፍ እስላም ከነሱ ውስጥ አንዱ በመጽሐፍቶቹ ማመን ነው። ከስድስቱ ኢማኖች ውስጥ አንዱ በመጽሐፍቶቹ ማመን፣ በተውራት ማመን፣ በሌሎች ለሁሉም በተወረደው መጽሐፍ ማመን ብለው ያምናሉ። ስለዚህ በማያውቁት መጽሐፍ ነው ሙስሊሞች የሚያምኑት ማለት ነው። ምንም ሴንስ በማይሰጥ መጽሐፍ ያምናሉ። ምንድነው የሚያስተምሯቸው? መጽሐፍ ቅዱስ ተበርዟል፣ መጽሐፍ ቅዱስ ጠፍቷል። እነሱ ግን ተውራት ለማን እንደተሰጠ እንኳን አይታወቅም። ይሄው ለዛሬ በቃናል። ይሄን ያልን ካልኩ ይሄ ርዕስ ቆንጆ ርዕስ ነው። እፎይ መቀጠል አለበት። በነገራችን ላይ በጣም ምርጥ ቶፒክ ነው። ይወራል። ተውራት አምስቱ በአዲስ ትቀጥላለሽ አብዱል ፈተና። አምስቱ የሙሴ መጽሐፍቶች በአዲስ ኪዳን ላይ ማን እንደጻፋቸው በብሉይ ኪዳንም ኢንተርናል ኤቪደንስ ተጠቅመን ማሳየት እንችላለን። እኛ ሙሴ እንደጻፋቸው በብዙ ቦታ ማሳየት ይቻላል። ለምሳሌ ክርስቲያን አንዴ ክፈት፣ ማርቆስ ወንጌል ምዕራፍ 12 ላይ ኮት ያደርገውና ሙሴ እንደጻፈ መጽሐፍ እንደጻፈልን ተናግረውናል። ማርቆስ ወንጌል ምዕራፍ 12 ቁጥር 26። እንደዚህ በማድረግ ከ50 በላይ በትንሹ ከ50 በላይ ማስረጃ ኢንተርናል ኤቪደንስ ሙሴ ለመጻፉ ማሳየት ይቻላል። ሙስሊሞች ግን ኢንተርናል ኤቪደንስ ተጠቅመው ተውራትን ማን እንደጻፈው ማሳየት አይችሉም። ለምሳሌ ስለ ሙታን ግን እንዲህ አንብበው ክርስቲያን። ስለ ሙታን ግን እንዲነሱ እግዚአብሔር እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ እንዳለው በሙሴ መጽሐፍ በቁጥቋጦ ዘንድ የተጻፈውን አላነበባችሁምን? በሙሴ መጽሐፍ። ስለዚህ ሙሴ እንደዚህ ብሎ እንደጻፈ ሄደን ቼክ በማድረግ ስለዚህ ሙሴ እንደዚህ እንደጻፈ እናሳያለን ማለት ነው። አንደኛ ቆሮንቶስ ምዕራፍ 9ንም አንዴ ቼክ አድርገው።
ቁጥር 9 ላይ አድርገው። ቁጥር 9 ቀጥል። የአንደኛ ቆሮንቶስ ምዕራፍ 9 ቁጥር 9 ላይ ሕግስ ደግሞ ያን አይልምን? የሚያበራየውንም በሬ አፉን አትሰር ተብሎ በሙሴ ሕግ ተጽፏልና። በሙሴ ሕግ በማ ሕግ? በሙሴ። ስለዚህ እንደዚህ በማመሳከር ሙሴ እንደጻፈ ማሳየት እንችላለን ማለት ነው። ሁለተኛ ቆሮንቶስ ምዕራፍ 3 አንዴ ክፈተው። ቁጥር ስንት? ቁጥር 14 አንብበው። ነገር ግን ሀሳባቸው ደነዘዘ፣ ብሉይ ኪዳን ሲነበብ ያ መጋረጃ ሳይወሰድ እስከ ዛሬ ድረስ ይኖራልና። ምን? ብሉይ ኪዳን ቁጥር 15 ሲነበብ፣ ነገር ግን እስከ ዛሬ ድረስ የሙሴ መጽሐፍት በተነበቡ ጊዜ የሙሴ መጽሐፍት በተነበቡ ጊዜ ብሎ ይናገራል። ስለዚህ እነዚህን መጽሐፍቶች ማን እንደጻፏቸው እኛ እንደዚህ በማሳየት ሙሴ እንደጻፋቸው የብሉይ ኪዳንን እነኛን በብሉይ ኪዳን ሕግ መጽሐፍቶችን ሙሴ እንደጻፋቸው ማሳየት እንችላለን ማለት ነው። እነሱ ግን ኢንተርናል ኤቪደንስ ተጠቅመው አንድ ማሳየት አይችሉም። ግን ይመጡና የሙሴ መጽሐፍ እኮ ማን እንደጻፈው አይታወቅም፣ የሙሴ መጽሐፍ ማን ጻፈው አይታወቅም። ሰንበዲ አንድ ኤቴስት ዝም ብሎ ጥናት አደረግኩ ብሎ የጻፈውን ያመጡና ይኸው አንድ ኤቴስት እንደዚህ ብሏል። ትናንትና የተጻፈ ነው፣ የዛሬ 100 ዓመት ያልሞላው 50 ዓመት ያልሞላው ማለት ነው። ከ50 በላይ እነዚህ ማስረጃዎች ማምጣት እንችላለን እኛ፣ ውስጣዊ ማስረጃ ማለት ነው። እነሱ ኢንተርናል ኤቪደንስ ተውራት ማለት በከሌ የተጻፈ ነው በከሌ የወረደ ነው ሚል አንድ ማምጣት አይችሉም። ኢቨን አንድ ሰው ነው የጻፈው፣ ደግሞ ቁርአን ደግሞ አንድ ሰው ላይ የወረደ ነው። ወዳ ሉክ እኛ ስለ ሙሴ መጽሐፍ እዛው ኢያሱ ይቀጥልና ኢያሱ ይነግረናል፣ ሳሙኤል ይነግረናል፣ ዳዊት ይነግረናል፣ ዮሐንስ ይነግረናል፣ በአዲስ ኪዳን ማቴዎስ ይነግረናል፣ ማርቆስ ይነግረናል፣ ጳውሎስ ይነግረናል፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ይነግረናል ሙሴ እንደጻፈ ማለት ነው። ይህ ሁሉ ኤቪደንስ ማምጣት እንችላለን እኛ። ታዲያ አንድ ኤቴስት እዛ ጋር የመነጫጨረውን እዛ ትመጣና ይኸው ከእንትና የሚባለው ተመራማሪ ከደ የሚባለው ኤቴስት የሙሴ መጽሐፍ አይታወቅም ብሏል። አሬስ እና እንደዛ ከሆነ ከደ የሚባለው ተመራማሪ መሐመድ እንደዚህ ህፃናት እንትን ቢሉ ፔዶፊሊያ ናቸው ይላል። ስለዚህ ለማማ ተቀበሉት። የሚወድቁ እንትን የሚያደርጋቸው ኤፒሌፕሲ ያለባቸው ነው ይላል። ስለዚህ መሐመድ የአእምሮ ችግር አለበት ሲሸር አለበት ማለት ነው። ተቀበላላችሁ? አንድ ኢንተርናል ኤቪደንስ ተጠቅመው ቁርአናቸውን አመሳክረው የከሌ ጻፊ ከሌ ነው የከሌ እንደዚህ ነው ማምጣት አይችሉም። ፔሬድ። ደግሞ ገራሚው ፓርት ደግሞ ምንድን ነው? በእነኚህ መጽሐፍቶች እንዲመሩበት እንዲያምኑበት ታዘዋል። በጣም አስቂኙ ፓርት ደግሞ እነኚህ መጽሐፍቶች እንደማይበረዙ፣ እንደማይደለዙ፣ እንደማይከለሱ ያለ ቃል የተጠበቀና እንደማይለወጥ ተናግሯል። እና እንደዛ ነው። አብዱልፈተና ቀጥል። ይኸው ነው ያው ይነገራል። በመጽሐፎቻቸው እመኑ፣ በተውራት በኢንጂል በዘቡር እና ከቁርአን ጋር እኩል ማግኘት ነው የተሰጣቸው። ከቁርአን ጋር ቁርአንም አንዱ መጽሐፍ ነው ከነዚያ ውስጥ። እንግዲህ ማመን ከሆነ እነሱ ማመን ብቻ ከሆነ ቁርአንም እንደዛ ነው መሆን ያለበት። ለምን አንድ ላይ ነው በመጽሐፎቻቸው ማመን። በነብያቶቹም ሲል ነብዩ መሐመድም እዛ ውስጥ ተካተው ነው ኢማን ውስጥ ማለት ነው። በነብዩ መሐመድም እመኑ ሲባል በኢሳም እመኑ በሙሳም እመኑ ማለት ነው። በመጽሐፎቻቸው እመኑ ሲባል በቁርአንም እመኑ በዘቡርም እመኑ በተውራትም እመኑ ማለት ነው። ለተውራትና ለዘቡር ሲሆን እመኑ ብቻ በቃ እንደዚሁ ማወቅ መኖራቸውን እመኑ። ከዛ በኋላ የኛ መመሪያ ቁርአንና ነብዩ መሐመድ ናቸው የሚል ነገር ነው የሚመጣው። ይጋጫል ማለት ነው።
ያ እንደዛ እንዳይሆን ምን ያግዳቸዋል መሰለ? አቡ ዳውድ 44 49 ላይ መሐመድ መጽሐፉን አንስቶ ይሄንን መጽሐፍ አምናለሁ በዚህ ባወረደው አምናለሁ ሲል ዝም ብሎ ለእነኛ የወረደ መጽሐፍ ነው እያለ ነው ወይንስ መጽሐፍ ውስጥ ባለውም አምናለሁ እያለ ነው? ጥያቄ ነው አብዱል ፈተና። ለእነሱ አይደል እንዴ ታዲያ ማሉ ያላቸው አይደል? በዚህ መጽሐፉን ተቀበለና በዚህ መጽሐፍ አምናለሁ ባወረደህም አምናለሁ አለ። ከተበረዘ ያ መጽሐፍ በተበረዘ መጽሐፍ መሐመድ ሊያምን ይችላል። ስለዚህ ባወረደው አምናለሁ ካለ ደግሞ በጻፈው ሰው የሚያምናል ማለት ነው። እሺ የተሳሳተ በወረደው ማለት ነው። ገብቶሃል አባባሌ? አዎ ስለሚያምኑ ነው እንግዲህ። ስለዚህ በመጽሐፉ አምናለሁ ሲል መጽሐፉ ውስጥ ባለው ሙሉ ለሙሉ አምናለሁ እያለ ነው ማለት ነው። ትክክል። ወንድማችን ነብዩ መሐመድ እንግዲህ መጽሐፉን ይዘው አሁን ይሄ ማስረጃ ራሱ አንድ ነገር ነው። ቀደም መሐመድ ባለው ላይ እንጨት ሲነበር አይደለ? መሐመድ እንግዲህ በመጽሐፍ ደረጃ እሳቸው ይዘው ሲያምኑ ነበር፣ መስክረዋል። ያ እስልምና መዋሸት ጥሩ ስለሆነ በውሸት ይታደጋሉ። በፖለቲካና በውሸት ተክነውበታል። ከዛ ምንም ዘገምተኛን ይሸውዱበታል። አረብኛው ላይ እንደዛ ላይ ይችላል የምትል ታክቲክ አለቻቸው፣ ማምለጫ መንገድ። እኛ ጋር ሲመጡ ሎክ አማርኛ ጋር እኮ የሚጋጭ ነገር አገኘን ይላሉ። እኛ ጋር ልክ አማርኛው ጋር እንደው እንትን ቢመጣ ኮፒ የሚያደርጉት ግጭት እንኳን ቢመጣ ወደኋላ ሄዶ እኛ ጋር ግሪኩ ላይ ወይም ሂብሩ ላይ እንደሚስተካከል አያውቁም። እኛ ለምሳሌ አማርኛው ግጭት መጣ ብለን ስንሰራ ይተጣቃል። ግጭት ካለም ወይ ቁርአኑ ቤዝ አርገን ካልሆነ አማርኛው ጋር እኮ እንደዚህ ያለ ምናምን ብለን እንትን አንልም። የሚጨምሩትን ከፎጋርን ነው እንጂ ይኸው እዚኛው የዚህ ዓመተ ምህረቱና የዚኛው ዓመተ ምህረቱ ቃላቱ ተለያየ ምናምን ግጭት ምናምን እንደ ትልቅ ነገር ትርጉም ያመጣሉ ማለት ነው። ግጭት እንኳን ከሆነ ወደኋላ ሄደ ሶርሱ ላይ እንደዛ አይነት ነገር አለ ወይ? እነሱ ጋር ግን ሲሆንስ ኦልዌይስ በቃ አይምሯቸው ምንድን ነው አረብኛው ለመደበቂያነት ስለሚጠቀሟት ማለት ነው። ቁርአኑ ደግሞ ምን ይላል? ግልጽና የተብራራ ነው። አይ ሙፈሲሮች ይሉሃል። እዛ ቁርአኑ ምን ይላል? ከሌሎቹ 200 ድረስ እጥፍ ግልጽ ነው ይላል። 200 እጥፍ የሆነ ምን ማስበራሪያ ያስፈልገው ነበረ? ምክንያቱም ያለ ውሸት እስልምና መቆም ስለማይችል በዚህ ይታደጉታል ለምንም ብለው ማለት ነው። እና ከዛ አንድ ዘገምተኛ እንደምንም ብለው ገንዘብ ከፍለው አጭበርብረው አታለው ካሰለሙ በቃ እስልምና እውነት ነው ለአንድ ሳምንት ሸሞና በቃ ይጨፈራል ማለት ነው። እምነታቸውን ያጸኑት ሰው ላይ ነው፣ እውነት ላይ አይደለም። እምነታቸውን የመሰረቱት እውቀት ላይ ሳይሆን ሰው መጣ ሄደ ነው። ለዛ ነው የሚያሳስባቸው። አንድ ሰው ሲሄድ በቃ መግቢያ መውጫ ሳጥተው ካልገደልን የሚሉት ምክንያቱም ከአንዳንድ ሚስጥራችን ይወጣል በቃ አለቃለን ብለው ነው የሚያስቡት። ኩምሽሽ ይላሉ አንድ ሰው ሲወጣባቸው። አንድ ሰው ሲመጣላቸው ደግሞ በቃ ያዙኝ ልቀቁኝ ይላሉ። ያዙኝ ልቀቁኝ። ምክንያት እምነታቸው የተመሰረተው ሰው በመምጣትና በመሄድ ላይ ነው፣ እውነት ላይ አይደለም ቤዛ ያደረጉት። እኛ ጋር ምንም ደንታችን እኮ አይደለም፣ ምንም ነገር አይደለም፣ ለኛ ምንም አይመስለንም ማለት ነው። ሰዎች ቢመጡ ቢሄዱ ደንታችን አይደለም፣ እውነትን መግለጽና ማሳየት እንጂ ሰዎች ሲጠፉ ወደ ማይሆን ነገር ሲሄዱ ወደ ገሃነም ሲገቡ እንደ ማንኛውም ሰው ባለማወቃቸው ልታዝሉ ትችላላችሁ። አንዳንድ ተራ ደግሞ ለገንዘብ ብለው የሚያደርጉትን ስለምና ደግሞ ደንታችንም አይደለም። እንደዚ አይነቶቹ መፍታቸው ነፃ ምርጫቸው ስለሆነ ኤኒዌይስ ቃል ቆስጠንጢኖስ ሚ ማነች ነበረ እቺ ሚስራ የምትባለው ነች እንዴ? ሰላም ክርስቶስ ይብዛላችሁ። ሰላም ነው ቦስ? ሰላም ብያለሁ። ሙስሊሞች እንግዲህ ዛሬ ያላስገባችሁ በጣም ገስት ላይ ብዙ ሙስሊሞች አሉ። ነገ ነው፣ ነገ ቀድማችሁ ነው ትገባላችሁ። እንትን ፎይ አፉ በሉኝ። ዛሬ ከያዝነው ፖይንት አሁን በጣም የተረዳ ነው። እኔ በጣም አንድ ነገር ታዘብኩኝ። ምን መሰለ እንግዲህ ከአንዱ አርካኑን ኢማን ከሚባለው ነገር በመጽሐፍቶች ማመን ነው። ስለዚህ ሱራ 4 136 እንደሚናገረው
በነዛ ባለፉት መጽሐፍት የማያምኑ ከሆነ እንዲሁም እንዲህ እንትናቸው ተበርዘዋል ምናምን እያሉ በሚሳደቡ ጊዜ እየከፈሩ ነው ማለት ነው። እና በጣም ብዙ ከፈርት ያለ እያልከን ነው። እና ዛሬ ራሳቸውን ስለለዩ በጣም እናመሰግናለን። ባይዘ ከዋብያዎችን እኮ እንዳለ እስልምናቸው አስወጥቻቸዋለሁ። ያው እነሱ አለንበት ብለው ስለሚያስቡ ነው እንጂ በአታሪ አቂዳ መሰረት እያንዳንዱ ሰሞኑን የገባውበት የሚያስወጣቸው ነው። ሐንበሊ ከቁርአን ጋር በተያያዘ የተናገረው ደግመው ሻዳ ካልያዙ ሙስሊም አይደሉም ነው የሚለው። እንዳለ አስክደናቸዋል እኮ ግን አያውቁትም። አለማወቅ ደስ ይላል። በቃ ድንቁርና ውስጥ ቀመጣለ። ዝም ብለህ ይመቻቸው። ቅድም ያለው ምንድን ነው? ከፈረን እኮ አሁን ከፈራችሁ የሚለውን ወንድማችን ቅድም መሐመድ ነው ከፈራችሁ የሚለው በሙሴ ዘመን ለነበሩ ህዝቦች ነው እኮ አለ። ለነሱ ከፈረ ለሞቱ ሰዎች ማለት ነው። እንግዲህ ከስንት መቶ ዓመት በፊት ለነበሩ ሰዎች ከፈራችሁ እያላችሁ ነው። ለእኛ አይደለም እያለ እንደዛ ነው። ብራዘር አብዱልፈታ ካላመኑ ይከፍራሉ። ሱና ስትከተል እንዲህ ነው። ዝም ብለህ በጭፍን በቃ ዝም ብለህ በቃ የመጣልህን ነው እንትን የምትለው። ዛሬ እኮ ጉድ አየን እኮ እምነታቸውን እንኳን መሰረቱን እንኳን የማያውቁ ሙስሊሞች እንደሆኑ ከነዚህ ጋር እንግዲህ አሁን እኔ እፎይ በጣም እያሳዘነኝ ነው። አሁን ላይ ጌታ እስልምናቸውን አስተምሩ፣ ክርስትናን አስተምሩ፣ እንዲህ ልዩነቱን አሳይቶ እንዴት ነው? በጣም ከባድ እኮ ነው። እንዲህ ህዝቡ እኮ ቁጭ ብሎ ቁርአኑን እየተማረ ያለው እኮ እዚህ እኮ ነው። ኧረ አስተምሯቸው እስልምናቸውን። ኧረ በጌታ ከባድ ሆነብን እፎይ። አስቸጋሪ ነው። በድንቁርና ጥሩ አድርገው አስረዋቸዋል። አንተ ድንቁርና በዚህ መጠን ቤት ሲሰራ እኔ ደስ የሚለኝ እኮ ነግሬያቸው አስረድቻቸው በኋላ ላይ አንተ እኮ ምንም አታውቅም መሀይም ነህ የሚሉት ነገር ነው ደስ የሚለኝ። ራሳቸው የሚያጽናኑባት ማደንዘዣቾች ይለች እና እኔ ሲመቻቸው ቃልና ሚስራ ሰላም አትሉንና እንፋታም አወጡልኝም ከቤት ያለ ሰላም ብያለሁ። እንዴት ናችሁ? ሰላም ደህና እደሩ። ባይዘዌ ከስንት ጊዜ በኋላ ነው የመጣሁት። ዴቫ ልታወራ ነበር አይ ቲንክ እና አውራ። ደህና እደሩ። መልካም ጊዜ ስላስገባችሁ። ኦኬ ኦኬ። ቃል ቪዲዮዎች ይሰራል፣ ፎሎ አድርጉት። ቃልም ላይቭ ይገባል፣ ተከታተሉት። እሱ ቆስጠንጢኖስም እንደዛው። እኔን ደግሞ ዛሬ የሆነ ቪዲዮ ለቀ ነበር አይደል? የአንድ ልጅ በእስልምና ስለ ሰማዕት ምናምን የሚል ቪዲዮ ለቀ ነበር። ቆንጆ ቪዲዮ ነበር፣ ግን ምን ብጨምርበት ጥሩ ነበር። በፊት በተቅማጥም የሞተ ሰው ይላል። በተቅማጥም የሞተ ሰው ሰማዕት ነው ይላል። እሱን ለየውና ነፍሰ ጡር ብቻ የሚለውን ወስዶ እስልምና እኮ ነፍሰ ጡር ሴቶች ሲሞቱ ጀነት ይገባሉ፣ ያን ያለ ሴቶች ክብር ይሰጣል ብሎ ነው የፖሰተው። እዛ ላይ በተቅማጥ የሞተ ጉድጓድ ውስጥ ገብቶ የሞተ ሰው በእንቅፋት የሞተም ከእንጨት ላይ ወድቆ የሞተ በመኪናም ተጋይቶ የሞተ በአደጋም የሞተ ሁሉም ሰማዕት እኮ ነው እንደ እስልምና። ምን አንተ በተቅማጥ እያለ ተቅማጡንስ እንዴት አየው አትለውም ነበር? ይረዝምብኛል ብዬ ፈርቼ በተቅማጥ የሞተውን እንዴት አየው? ይሄ ስፌር ነው ወይ? እኔ በጣም ያመመኝ የአራት ልጆች አሏት። በሁሉም ስላለ ትልቅ ነገር እንትን አድርጎት አይደለም። ምንም እንትን የለውም። አክቹዋሊ ምንድነው እሱ ጀማር ካድሬ ሲሆኑ ጀማሪዎች እንደዚህ ናቸው ማለት የተከፈላቸው በደንብ እንትን እስከምትል ድረስ በደንብ ያጨበጭባሉ። ታስታውሳላችሁ የሆነ ከዚህ በፊት ወደ እስልምና ለምንድን ነው የሄድከው ብዬ ስንወያይ ያለኝን የመለሰልኝን ሰምታችሁታል ብዬ አስባለሁኝ። ያለኝ ምንድነው ቃል ታስታውሳችኋለህ? ገስት ላይ ድንገት በደንብ ያጮሁለት ልጅ ስሜን መሐመድ በለኝ ያለው እሱን እንደውም እያሰብኩት ነበር። ለምንድነው እሱ እስልምና ላይ ስለማይከራከሩ ያለው ነው? ምንድነው ይቆጣሉ ነው ሙስሊሞች ለነብያቸው እንደሚሰራ ልንገርህ። ፖለቲካው እንዴት እንደሚሰራ ልንገራችሁ።
እነሱ የሚያስቡት እኔ መምቻ ነው የሚያስቡት። እኔ እንዴት አድርገን እንመተዋለን፣ እፎይን እንዴት አድርገን ሂምሌት ማድረግ እንችላለን የሚል እሳቤ ይዘው ስለሚመጡ ስለ እኔ እንዲያወሩ ያደርጓቸዋል። ተከፋይ ካድሬዎቹ ስለ እኔ እንዲያወሩ ወይንም ደግሞ ብቻ ስለ እኔ ነገር የሆነ ነገር እንዲሉ ይፈለጋል ማለት ነው። እና የዛን ጊዜም የተደረገው ምንድነው እሱ እፎይ አንጠባጣቢ ይላል እንደዚህ ስፐርሙን ምናምን የሚል ነብዩን ምናምን እና ምናምን ነገር ልክ እንደ ጓደኛ እንደሆነ ነገር ይሄ ጤናማ አይደለም። ሰዎችን ባልዋሉበት ማንሳት ጤናማ አይደለም። ኤኒዌይስ እሱን ፓርት እንለፈው እና ገስት ላይ ግን ጓደኛ የሚል ስለመጣ ገስት ላይ ተገናኘን። ገስት ላይ ተገናኘን በኋላ እንደማን ተዋወቅ እዛው አይታችሁታል። እኔ እናንተ ተገናኝተን እናናቅ ተገናኝተን ማናቀውን ሰው እዛ ጋር ሄደህ ስም ማውራት ጤናማ አይደለም። በቃ ማታውቁትን ሰው ማለፍ ነው፣ የራሳችንን ህይወት መኖር ነው። እና ኢንዌስ ግን ምንድነው ወደ እስልምና የሄድክበት ምክንያት ምንድነው? እስልምና ነቢዩን ከተናግረህ ዝም አትባልም፣ ትገደላታለህ። ኦኬ፣ ወደ እስልምና እንድገባ ያደረገ ይሄ ነው። አዎ። ክርስትና ውስጥ ግን ነቢያቶች እየተሰደቡ ነቢያቶች እየተንቋሸሹ ዝም ይባላል። እስልምና ላይ ግን እንደዚህ አይነት ቀልድ የለም። አንተን እንደሚጠብቅህ እዛ አሁን እናንተን እንደሚጠብቅህ እስልምና መሐመድን አላህን ከተናገርክ አትማርም፣ ትሾታለህ። ለዛ ነው የገባሁት አለ። ስለዚህ ገዳይነቱ ማርኮህ ነው የሄድከው። ከዛ እኔ ስሜን መሐመድ በለው አለ። ታዲያ ገዳይ ወደሆነ ሃይማኖት አንድ ሰው ገዳይ ወደሆነ አካል ሲሄድ መሐመድ በለኝ ካለ መቼም ትልቅ ነገር አይደለም። እዛ ስፋይን እሺ መሐመድ ብያለሁ፣ ችግር የለውም። ሙሐመድ አስባለው፣ ሙሐመድ ብሎ ጠራ፣ ቀወጡት ማለት ነው። በአንድ እግር ይቆማሉ። ቲክቶኩ፣ ፌስቡኩ፣ ዩቱቡ ሙሐመድ አስባለው እኮ እፎይን ጀግና። ወደዛ ለምገባው ለምንድን ነው አለ? ለማረድ። አይምሯችሁ ከተነካ በማይሆን ሎጂክ ማለት ነው። ያ ለመግደል ነው የሚሄደው፣ ወደዛ ገዳይ ወደሆነ ነው የሚሄደው አለኝ። እሺ ነፃነት ስለሌለው እስልምና ነው ስለሚገል ያኛው ይሻለኛል አለኝ። እሺ ከዛ ፎይን አዋረደው፣ ፎይን ሰራለት አሉ ማለት ነው። መሐመድ ብላ የጥራኝ ስላለ ማለት ነው የጠራሁት። በቃ መሐመድ ብላ ጥራኝ አለ። ምንም እኮ የትልቅ ነገር ያነሳሁት የለም፣ ትልቅ ነገር ያነሳው ነገር የለም። በቃ ስምህን አብዱልፈተና አለ። አሁን አብዱልፈተና በለኝ ቢለኝ እየተወያየን ኖ አልልህም ብዬ ትከራከራለሁ እንዴ? ኢትስ ኖ ቢግ ዲል። ፕላስ እሱ የሄደበት ግን ምንድነው ገዳይ ወደሆነ ነው የሚሄደው ነው ያለው። ዶክ ውይይታችንን አዳምጡት። ከዛ ጸጥ ነው ያሉት፣ አልተቃወሙም። ያኔ ከገባ በኋላ ሰው ከእስልምና ከወጣ ይገደላል ብሎ ሲል አስበላህን፣ እንደዚህ ማለት የለብህም አሉት። ሰው ሙሐመድን ከተናገረ ይገደላል ሲል እስልምና ውስጥ ከገባ በኋላ እንዴት እንዲትላለህ? ትክክል አይደለህም አሉት። አታስተምር እንደውም አሉት። የመጣሁት ለምንድን ነው ብሏቸዋል። ግን ከኔ ጋር ባለን ውይይት ላይ ያደረግነው ላይ ዝም ስለማይባል ስለሚገደል ነው ብሎ ነበር። እዛ ገብቶ ግን ይህንን ሲል ለምን እንደዚህ ትላለህ አሉት። ምን አይነት ፖለቲካ እንደሆነ ግን አያችሁ? እስልምና ምን አይነት ፖለቲካ እንደሆነ። አሁን ደግሞ ተቀይሯል ቦስ። ከመሸ በደረሰኝ ዘገባ መሰረት በሚሊዮን የሚቆጠሩ ኤቲስቶች እስልምና እየጎረፉ እንደሆነ መረጃ ተለቀዋል። ዝም ብዬ ድምፁን ላሰማችሁ። በሚሊዮን የሚቆጠሩ ናቸው። ስሙት። የሚድኑ ሰዎች አሉ። ኤቲስቶች አሁን ሰሞኑ እየጎረፉ ነው። አሁን ከተርላ እንትን ካለ በኋላ ብዙ ኤቲስቶች እየመጡ በሜሴንጀር ላይ እንማር ምንድን ነው ምናምን ነገር እንደዚህ እስልምና እንደዚህ መሆኑን ብናቅ ኖሮ ኤቲስት አንሆንም ነበረ፣ አግኖቲስት አንሆንም ነበር። በጣም እንትን ነው ይሄ። ብዙ ልጆች እነ ጋዲሳ ሁላ ራሱ ጫፍ ላይ ናቸው ያሉት። ብዙ ልጆች ራሱ እንደዚህ እየመጡ ነው ያሉት፣ እየጎረፉ ነው ያሉት። እና እኔ ከአንቺ ጋር የምጨቃጨቅበትም አንጀትም የለኝም ራሱ ማለት እና ክርስቲያኖች አላዋጣ ብለዋል። የለማ መጣ ነው ራሳቸው ሙስሊሞቹን ኤቲስት ያደርጓቸዋል። ኤቲስት ያደርጓቸውና ቆይ
አብዱል ፈተና ትቀጥላለህ። እኛን ሲሳደቡ ይቆዩና ሙስሊም ሆነው እንደዛ ቢሳደቡ ይበላሉ። ስለዚህ ኤቴስት ነን በሚል ስም ተሳድበው መጨረሻ ላይ ሻዳ ያዘ ይባላል ማለት ነው። እኛ ሁሉም በአንድ ቀን ሻዳ ቢይዝ ደስ ይለናል። ምክንያቱም ቀጥታ እስልምናውን ስለምናገኘው ማለት ነው። አንድ ቪዲዮ ሰርቼ ነበርኩ ከአሁን በፊት የቆየ ቪዲዮ ነው። እስልምና ለኤቲስቶች ይመቻል ብዬ ሰርቼ ነበር። እንግዲህ ማለት ኤቲስት ሆነ ለመኖር እስልምና በጣም ይመቻል። ላይክ በቃ ልክ እንደ ፖለቲካ ስለሆነ እያስመሰልክ ቢዝነስን ለመስራት ይመቻል። የሆነ ግሩፕ ሳይድ ይዘህ አሁን አዲስ የገባው ቀደም ስሙን የጠራው ልጅ ይኸው በገባ በሳምንት ውስጥ ነው ፎሎወሩ 90 ሺህ ገባ። ከዚህ በኋላ እስልምና ላይ መሸቀል ጀምሯል። ማለት እየፎገርክ መኖር ትችላለህ። እስልምና ይመቻል ለኤቲስቶች። በነገራችን ላይ እንደዛ ሚል ቪዲዮ ሰርቼ ነበር። ተከፋይ መሆናቸው የምታውቀው እኔ እንደውም አንድ ቪዲዮ ልጨምር አልስራ እያልኩ ነበር እንዳይበዛ ብዬ እንጂ ሊትራሊ ሃይማኖት የለም ብለው የሚያምኑ ሰዎች ሆነው ወደ እስልምና ሳይመጡ ትችታቸው መጽሐፍ ቅዱስና ክርስቲያን የሙስሊሞችን ጥያቄዎች ብቻ ማንጸባረቅ ነው። ሉክ ሃይማኖት የለም ብለው ነው የሚያምኑት። እስልምና ሃይማኖት አይደለም። ሃይማኖት የለም ብሎ የሚያምን ሰው ሌሎችን አይተችም። ሌሎቹ ሃይማኖት አይደሉ። ክርስትና ብቻ ነው ያለው ሃይማኖት የለም ብሎ የሚያምን ሰው ኢማጂን ንቀልትታ ናቸው ነው እና ከባድ ነው። እነዛ ናቸው እየመጡ አሁን ድራማ ግን አብዱል ፈተና በዚህ ውስጥ ምን ትረዳለህ? ኡስታዞቻቸው ምን ያህል ቆሻሻ መሆናቸውን አትረዳም? በእንደዚህ አይነት ወርደው አሁን ማንም አያውቅብንም ብለው ድራማ ሲሰሩ እንዴ እኔ እኮ ጭራሽ ትንሽ ስለሚሰማኝም ጭምር እኮ ነው ስለ እስልምና። እንዴ ሰው እንደዚህ ያን ያህል ይፎግራል? እንዴው አንድ ሰው ትላንትና ሃይማኖት የለም አላህ የሚባል ነገር የለም፣ አላህ እግዚአብሔር መስጊድ ውስጥ ያለው አላህና እግዚአብሔር ሴጣኖች ናቸው፣ አምባገነኖች ናቸው ሲል የነበረ ሃይማኖት የሚባል ነገር የለም ሲል የነበረ ሰውዬ ዛሬ ወደ እስልምና ሲመጣ ምንድነው ወደ እስልምና እንድትመጣ ያደረገ ተብሎ አይጠየቅም? ትላንት እንደዚህ ብለህ ነበር፣ ዛሬ ምንድነው ያሳመነህ ተብሎ አይጠየቅም? ሲጀመር አይሉም እኮ አብዱል ፈተና አይሉም እንጂ እንደዛ ሲጀመር አላህን በፍጹም አይሳደቡ፣ ሙሐመድን በፍጹም አይተቹ፣ ክርስትናን ብቻ እንዲሳደቡ የተመሰረቱ ናቸው። አዎ ኤቴስት ናቸው። እውነት ነው። ከኡስታዞቹ ጋር እጅና ጓንት ሆነው የሚሰሩ ኤቴስቶች አስባለሁ። ኡስታዙና እንትን እየሰራ አብረህ የኔ ማር የኔ ውድ ድምፅሽ እኮ ይማርከኛል ድምፅህ እኮ እየተባባሉ ኤቴስት ናቸው። ግን ተሳስተህ ሙሐመድን አተችም፣ ተሳስተህ አላህን አተችም። ሲጀመር እውነት ለመናገር ኢትዮጵያ ውስጥ ኤቴስት የለም። ኢትዮጵያ ውስጥ ጀነራል ኤቴስት የሚባል ነገር የለም። ኑሮ መሮት እንደው ተበሳይቶ አንብቡ። የትኛው አንባቢ ነው ማንም ዲስሬስፔክት የማድረግ ጉዳይ ሳይሆን የትኛው ሀይ እንትን ደርሶ እንደው አንብቡ ምንም እንደው እንትን ብሎ ክርስትናውን አውቆ ከክርስትና የሚወጣ ኧረ በእናትህ እንደው የትኛውን እንደው ዮሐንስ ወንጌልን ራሱ አንዴ አንብቦ የጨረሰ ኤቲስት አታመጣልኝ። እንደው አንብቦ መጽሐፍ ቅዱስን ኤቲስት ሊሆን ዮሐንስ ወንጌልን አንዴ እንኳን ያነበበ አታመጣልኝ። አይደለም እንደው ተብሉይ ኪዳን እስከ ዮሐንስ ራእይ አንብቦ አንዷን ወንጌል ክፍል እንኳን አንብቦ የጨረሰ የለም። አንዷን አምጡልኝ ነው የፊት እንደዛ ካለ አውል ቻሌንጅን የትኛውንም የፈለገው ምዕራፉን ዘግተን ስቴፕ ባይ ስቴፕ ከዚህ ከፍል ከዚህ እንደዚህ ይላል ታሪኩ እንሄድበታለን። እንደዛ የሆነ ኤቴስ አምጡልኝ። የለም አይደለም ዘወል መጽሐፍ ቅዱስን አንዱን ከአራቱ ወንጌላት አንዱን እንኳን ማለት ነው አንዱን እንኳን አንብቦ የያዘ የለም። አታመጡም። ምን ልላችሁ ነው? አይደለም እዚህ ቲክቶክ ላይ ያሉ ካድሬዎች ቅጥረኞችን ተዋቸውና መሬትም እንኳን የለም። ዝም ብሎ አንዱ ለሶስት መጽሐፍቶች አንብቦ ዝም ብሎ የሚፎገር ከሆነ እንጂ እሱንም ደግሞ እኛም አልፈንበታል አይተነዋል። ኤኒዌይስ ከመፎገር ውጭ ምሁር ያወቃችሁ የተባላችሁ ሲመስላችሁ እንደዚ አይነት አክቶች ምናምን ይደረግ ወጣትነት ፍንዳታነት ሌቭል ላይ እንደዚ አይነት ነገሮች ያሳልፈናታል። ዩኒቨርሲቲ አካባቢ ላይ ነው የሆነ እንትን ትልና ፀጉርን ታንጨበርና የፍልስፍና አንድ ሶስት መጽሐፍቶች ምናምን እዛ ጋር ታስቀምጥና ታነብና እንዲህ እሷን ትይዝና እንደዛ አክት ታደርጋለህ። ከዛ ውጭ ግን እንኳን እነኚህ ተዋቸውና
መሬት ያሉትም የሉ ምንም ከእውቀት ነጭ ናቸው። ነጭ ወረቀት መጽሐፍ ቅዱስን አንብበው ልክ አውቀውት እንደዛ አክት ስለሚያደርጉ ማለት ነው። መጽሐፍ ቅዱስን ሙሉ አንብበው እንደዛ አይነት ነገር መጽሐፍ ቅዱስን አንብቦ ሰውን ምናምን ነገር ይላሉ ማለት ነው። አውል ቻሌንጅ ልጆቹ እኮ ስለ ክርስቲያን የትኛው ምዕራፍ ሙሉ አንብቦ ስለ ክርስትና ምንድነው ኔጌቲቭ ነገሮችን ሲያወራ መጀመሪያ ማንም ክርስቲያን ዞር ብሎ አላየውም ይመስለኛል። እናንተም ዝም አላችሁት። አሁን ሰለመ የሚባለው ልጅ ማለት ነው እና አወራ ዝም አላችሁት ማለት ንቃችሁ ተዋችሁት መሰለኝ። አሁን የት መሄድ ፈለገ? እስልምና ውስጥ ገብቶ መናገር ፈለገ ይመስለኛል። እስልምና ውስጥ ገብቶ ክርስቲያን ደስ የሚለው ምን እንደው ታውቃለህ? እነኚህ አቡ አበይዳ ነው የሚባለው ስትሪክት የሆነው ሙስሊሙ አወቀው የሚጠመጥመው ሰው ምን ላይ ሰጥቶበታል። እና አሊን እያስዋሻችሁ ነው እና ኢብን አባስን እያስዋሻችሁ ነው፣ ሰሃቦቹን ዘወል እያስዋሻችሁ ነው። ሃይማኖት የቀየረ አይገደልም እንዴት ትላላችሁ አለ። እኔ ላይ ምን ብሎ ሰራ? ይሄ ሰለም የተባለው ሰው ከእስልምና ሲወጣ እፎይ ይገደላል ብሎ ሰርቷል ብሎ ቪዲዮ ሰራብኝ ማለት ነው፣ ውሸታም ብሎ። አቡበይዳ ግን ምን ብሎ ሰራ? ሰሃባዎቻችንን ልታስዋሹ ነው እንዴ? ሰው ከእስልምና ከወጣ 3 ቀን ብቻ ነው የሚሰጠው፣ ይታረዳል፣ ይጨፈጨፋል፣ ይገደላል አለ። ምን ላይ ሰጠበት ማለት ነው። የኛው መጣና ግን እፎይ ዋሽቷል። ስለ ንጽህና ጉዳይ ትናንትና አሁን ለታ ለጥፌዋለኝ። ምን አለ? ሄዶ እዛ እንትን ሲል አንድ እንድሰልም ያደረገኝ እፎይ ካካ የገባበትን ውሃ ነብዩ እንዲታጠቡበት አዟል ብሎ ሲል በጣም ውሸት መሆኑን ስለተረዳው ነው። አንደኛው ኡስታዝ ለእኔ ምላሽ ብሎ የሰጠው ላይ ግን ምን አለ? ውሃው እንደው መልኩን ካልቀየረ ሰገራ ቢገባበትም ብንታጠብበት ችግር ስለሌለው ነው ምናምን ብሎ አለባብሷት ላይ ያልፍ ሞከረ። ውሃው ትልቅ ነው ምናምን አለ። ውሃው ትልቅነቱ ስንት ነው? 6 ክንድ ነው ጎኑ። ጥልቀቱ ደግሞ የት ድረስ ነው? ወገብ ድረስ ነው። የገባበት ምንድን ነው? ሰገራና ውሾች ፔሬድ ጨርቅ ነው። ኡስታዙ ሳይክዳት አመናት። ውሃው ትልቅ ነው አለ። ስንት ክንድ ነው? 6 ክንድ። ጎሬው ወደ ውስጥ ጥልቀቱ ደግሞ ምን ድረስ? ወገብ ድረስ። የሰለመበት ምክንያት ምንድን ነው? እፎይ እንደዚህ ብሎ ካካይ ገብቶበታል ብሎ ኡስታዙ ድናይ ሳያደርግ ምን ላይ ሰጠ እና እንደዚህ አይነት ጭንቅላታቸውን በነፃ ያከራዩ ሰዎችን አይደለም አንድ በቢሊየን ብትወስድ እኔ ደንታዬ ነው እንዴ? እንደው ሰው እኛ ሲሄዱልን እንደው ዋሽተው ሲመጡ ደስ ይለናል። ዋሽተው ሲመጡ ስለ እስልምና ዋሽተው ሲመጡ የማያሳምን ነገር ተናግረው ሲመጡ ሰው ምን አይረዳቸውም። ሰው አይገባውም። ለፌክ እንደሆነ የሚመጡት ለፌክ ለፖለቲካ ቁጥር ብቻ ጨምር። እስልምና እውነት የሚሆነው አንድ ሰው ሲመጣና ሲወጣ፣ አንድ ሰው ሲመጣ እውነት ይሆናል እስልምና። አንድ ሰው ከወጣ ደግሞ ልክ እሳት ውስጥ እንደገባ ፌስታል ኩምትር ይላሉ። ስለዚህ እነሱ የሚያሳስባቸው ቁጥር ብቻ ነው። አንድ ሰው ሲወጣባቸው እኮ አስፈራርተው እንትን ብለው አካውንቱን አቃጥለው ምን ብለው የሚታገሉት እኮ ለምንድን ነው? እሱ እውነታውን ያችን እንዳትጋለጥባቸው ነው። ተወጣበት። አብዛኞቹ አሁን እኛ የምናስወጣቸው በውስጥ የምንደብቃቸው ለምንድን ነው? እሱ በቃ አደጋ ይደርስባቸዋል። አብዛኞቹ አደጋ ይደርስባቸዋል። ተሟሙተው አንድ አሁን የእንትና 90 ሺህ ከተቱት አልክ አይደለ? ሳዳን አሁን 3 አካውንት ነበር ያዘጉባት። ትናንትና ለምን ተከፈተላት እንጂ ከስንት ጊዜ በኋላ መጀመሪያ ዘጉባት። እሱን ሲያዘጉ ሌላ ከፈተ ይዘጉባት። ሶስተኛ የስራ ቦታ የተቀጠረችበትን አካውንት እንኳን እሷን ስላዩ አዘጉ። በዚህ መጠን ማለት ነው እየተከታተሉ ልክ ከእስልምና ሲወጡ ወይ አካውንታቸውን ያቃጥላሉ ወይ የሆነ ነገር ቤተሰቦቻቸው ጋር የሆነ ነገር ለፖለቲካ ነበር የመጣው ይላሉ። እንዲያው ቆይ አንድ ምሳሌ እንኳን አንድ ሰው መጥቶ አንድ ሰው የሆነ ኤቲስት ወር ከእስልምና ውጭ የነበረ ሰው ነብዩ መሐመድ እኮ በስላሴ ያምናሉ፣ እኔ የማረከኝ ግን ነብዩ መሐመድ በስላሴ ማመናቸውን ሳቅ ወደ እስልምና መጣው ብሎ ቢመጣ በቃ ሊቀበሉት እኮ ነው። አረ ውሸት ነው አይሉትም። አረ እስልምና አይልም። አረ ነብያችን አይል እንገባበታለን። በዚህ ጉዳይ ላይ ከውሸት ጋር በተያያዘ እንገባበታለን። ኢትዮጵያ የመጡት ወደ ኢትዮጵያ የተላኩት የትግራዩን መንግስት እንትና ነጃሺ ብለው የሚሉትን እንዴት እንደዋሹ ታውቃለህ?
ታውቀዋለህ? ነጃሺ ሙስሊም ነው የሚሉት። አዎ ሰለማ አይደል የሚባለው? ምን እንዳሉት ታውቃለህ? መጥቶ ውሸት ነው። ምን ብለው እንደነገሩት ታውቃለህ? መጡና እኛ ድሮ ጣዖት እናመልክ ነበር፣ ድንጋይ ነው የምናመልከው፣ ሰው የሞተ ሬሳ እንበላ ነበረ፣ ኃይለኛው ከኛ ውስጥ ተነስቶ ሌላውን ደሃውን ይቀማዋል፣ ይነጥቀዋል፣ ያርደዋል፣ ይገለዋል፣ ወንጀል ሁሉ እንሰራ ነበረ፣ ማንበላው ነገር የለም፣ ሰው ሬሳ እንበላለን፣ እንደዚህ አሉት እና ከመካከላችን አንድ ሰው ተነሳ፣ እሱም ከጥሩ ቤተሰብ ነው የተነሳው፣ እነኚህ ሁሉ ኃጢአት እንደሆኑ ነገረን፣ ፈጣሪ ነው ያስነሳኝ ብሎ እነኚህ ሁሉ አስተወን፣ ነብይ ነኝ አለን። ከዛ እነኚህን ሁሉ ስንተው እዛ ያሉ ሰዎች ደግሞ እኛን አሳደዱን። አሁን ተሳደድን ወደ እናንተ የመጣ ነው አሉት። እንደዚህማ ከሆነ ጥሩ ነው፣ በእኛም መጽሐፍት ላይ እነኚህ ሁሉ ወንጀል ናቸው፣ እነኚህም ማድረግ ወንጀል ነው። ስለዚህ እነኚህን ያስተዋችሁ ሰው በጣም ጥሩ ነው አላቸው። ከዛ ስለ ሃይማኖታችሁስ ምንድን ነው? እንዴት ነው የምታምኑት? አላቸው። እኛ የምናምነው በፈጣሪ ነው። አሁን በፈጣሪ እመኑ አለን። በእነኚህ በድንጋዮቹ አትመኑ አለን። ከፈጣሪ ውጭ እነኚህ ድንጋዮች አይመለኩም፣ ስዕሎቹ አይመለኩም፣ የሰው ሬሳ አይበላም አለን። በፈጣሪ በእግዚአብሔር እንድናምን ነገረን አሉት። በጣም ጎበዞች፣ ይሄ እኛም እንደዚህ ነው የምናምነው፣ በድንጋይ አይታመንም ምናምን አላቸው። ከዛ ሄዱ። ከዛ ሲሄዱ ከነሱ ውስጥ አንደኛው እነግርላችኋለሁ ስለ ኢሳ የምታምኑትን አላቸው። ከነሱ ውስጥ አንዱ ማለት ነው። እነግርላችኋለሁ፣ ዋሽታችሁታል፣ ኢሳ ፈጣሪ አይደለም ትሉ የለ አላቸው። ከዛ ይሄ ወሬ ንጉሱ ጋር ደረሰ። አሁን ትሪክ እንዴት እንደሰሩት በደንብ አስተውል። ከዛ ንጉሱ ጋር ሲደርስ ንጉሱ ጋር መጡና ደግሞ ሲጠይቃቸው ስለ ኢየሱስ ምንድን ነው የምታምኑት አላቸው። ኢየሱስ የቅድስት ድንግል ማርያም ልጅ ነው፣ ከድንግል ነው የተወለደው፣ የአላህ ቃልና መንፈስ ነው አሉት። እንደዛማ ከሆነ ጥሩ ነው፣ ችግር የለውም አላቸው። ከድንግል ከተወለደ ከድንግል ማርያም ቃሉና መንፈሱ ከሆነ እኛም ቃል ነው፣ በመጀመሪያ ቃል ነበር፣ ያ ቃል ነው በስጋ የተገለጠው ብለን እናምናለን፣ ችግር የለውም አላቸው። ከዛችን እዘው ሰለማሉ ማለት ነው። ሉክ እችን እዛው ነው ሰለመ ያሉት። ይበላላል አብዱል ፈተና እንግዲህ የነበረውን ነገር ስለተናገረ ክርስትና ላይ ያለውን አስተምሮ የተናገረው እንግዲህ የተቀበለውም እዛ ላይ ስላለ ነው። የክርስትናውን ነገሩት እኮ የክርስትናውን ነገሩት፣ ትሪክ ሰሩ ማለት ነው። ተዛ ሰለማሉ ማለት ነው። አክቹዋሊ ሰለመ ሚል የለም፣ ሽታውም የለም፣ ሰለመ ሚል የለም። እሱም እንዴት ነው ሰለመ የሚሉት? ከጊዜ በኋላ ዛሬ ነጃሺ ሞቷል እንስገድ አላቸው። እንዴ እሱ እኮ ሙስሊም አይደለም አሉት። አይ ስገዱ አላቸው። እሱ እኮ ወደ ካባ ዞርም አይደለም የሚሰግደው አሉት። ሰሜኑም ምዕራቡም ደቡቡም ምስራቁም የአላህ ነው፣ ወዴትም ቢሰግድ በቃ ስገዱ ዝም በሉና አላቸው። ኧረ ተው እነዛ ሚል አለ አዲስ የምር። ከዛ የዛሬዎቹ መጥተው ሙስሊም ነው ይሉናል። ምንድነው ሙስሊም የሆነበት ምክንያት ማስረጃቸው ስትላቸው እሱ ሲሞት ሰግዶለታል ይለዋል። ይህንን አንድ ቀን እንገባበት እና ፈታ እንልበታለን። ሰላተል ጀናዛ ተሰግደዋል ያሉ እንግዲህ እኮ ሰላተል ጀናዛ ተሰግደዋል የሚሉት እኮ ሰላተል ጀናዛ ስገዱ ሲላቸው እንዴ እሱ እኮ ወደ መካ ዞሮ አይሰግድም፣ እሱ እኮ ሙስሊም አይደለም ሲሉት ሰሜኑም ደቡብ ምስራቁም ምዕራቡም ያላህ ነው ወዴትም ይሰግዳል። ዝም ብዬ ስገድ ብያለሁ። ሲገድ አንተ ባይዘ ሌላኛው ምንድነው እሱ መጥተው ሰግደውለታል ለሳቦቹ። ግን ተረት ተረት ሲነግሩህ ምን ይላሉ? እኛ ለሰው አንሰግድም ለጣዖት አንሰግድም ብለን ነው ምናምን አሉ ይላል። እሱ ሰው አይደል እንዴ? መጥተው ሰግደውለታል። ኤኒዌይስ ከዚህ ጋር በተያያዘ ሱራ ሪፈር ማድረግ ነው የምትፈልጉ
ሱራ 3 199 እና 113 ሞሮፍ 199 ተፍሲራቶቹ ናቸው። ጠበሪ እና ኢብን ሻቅ ኢብን ሳድ እነኝም በደንብ አድርገው አስቀምጠዋቸዋል። ለዛሬ ቢበቃን ምን ይመስላችኋል? ደከመኝ ነኝ። እሺ ደህና ደሩ። ቃል ሰላም ነው። እሺ ያላንተ ለኔ ያላንተ